ካደከመን በኋላ ማለት አይጠበቅበትም ማለት የለም ነው ውሸታቸው ነው። ወለድኩ ማለት ምን ማለት ነው ብሎ እንደገና ኢሳይያስ 9:6 ላይ ሄድ ወይደም ለምን ተወሻለህ የሌለው ነገር እሺ ወለድኩ ማለት ምን ማለት ነው ብሎኛል። አሁን ለመለስልህ ወለድኩት ማለት ምን ማለት እንደሆነ መልስልህ። ኢሳይያስ 9:6 ላይ ሄድ አንዴ ወለድኩ ማለት እስኪ ንገረኝ። ወለድኩህ ማለት ፈጠርኩህ ማለት ነው። ፍጡር ነው። ስለዚህ ኢየሱስ ክርስቶስን ፈጠርኩህ እያለው ነው እግዚአብሔር። ወለድኩህ ማለት ፈጠርኩህ ማለት ነው። ወለድኩህና ፈጠርኩህ እንደዛ ማለት በፍጹም ያንተ አባት አንተን ወለደህ እንጂ አልፈጠረህም። አይዋ አሁን ማስረጃ ጠይቀኝ ላሳየህ። ተራሮችን ወለድኳቸው ሲል እግዚአብሔር ምን ማለት ነው? ፈጠርኳቸው ነው አይደለም? መጀመሪያ የጠየቁን መልስልኝ። ያንተ አባት አንተን ወልዶሃል፣ ምን ፈጥሮሃል? ከመጽሐፍ ቅዱስ አንፃር ነው የምናወራው። እግዚአብሔር ተራሮችን ወለድኳቸው ይላል። ወለድኳቸው ማለት ፈጠርኳቸው ማለት ነው አይደለም? መልስ በል። ለተራሮቹ ፈጠርኳቸው አለ። እሺ አይዋ እንደዛ ደግሞ አይደለም የሚለው። አየህ ካየህ እንደውም ልንገርህ፣ ጥቅሱን እሱን ልንገርህ። እንደውም አትሳቆይ፣ ጥሩ እንደው መጣህልኛል። እምቅድመ አድባር ወለድኳችሁ ማለት መጽሐፍ ቅዱስ ላይ ፈጠርኳችሁ ማለት ነው። ስለዚህ ወለድኩ ሲለው ኢየሱስን ፈጠርኩ እያለው ነው። ኦኬ ተራሮች የባህሪ ልጆች ናቸው እግዚአብሔር። ምክንያቱም ወለድኳችሁ ስለሆነ በደንብ ይላል ደግሞ አይሱት አይደለ? ስለዚህ ተራሮችን ወለድኳቸው ይላል እግዚአብሔር። ምን ማለት ነው ስለው ፈጠርኳቸው ማለት ነው አለ። ለኢየሱስ ሲሆን ግን አይ ባህሪ ልጅ ነው። አንድ ልጆች ካላችሁ አስገባቸው። ዛራ ነው ካሉ እኔ ልሰግድ ነው። እሺ አይሽ ኦኬ አንድ ልስገድ መቅረብ ልጆች ዛራ ካለች አስገባ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ፎሎ አድርጉት እዚህ ያላችሁ አብዱል ከሪም ፎሎ አላደረጋችሁ ባረከላሁ ፊክ። ቀጥል እስቲ ክርስቲያኖች አለ የገባ ገስት ላይ አለች እኮ ከላይም አለ ከስርም አለ። እሺ ክርስቲያን ነው አዳም አላ አሁን ሲከራከሩ በነበረ ዙሪያ ኢየሱስ የአብ ልጅ ነኝ ወይም የአብ ልጅ ነኝ የሚል ዳይሬክትሊ መጽሐፍ ቅዱስ ላይ ስለሌለ ወይም ደግሞ ሊኖርም ይችላል፣ ግን አሁን ላይ ልጁ ስላላለ ወይም ደግሞ ዳይሬክትሊ ኢየሱስ ክርስቶስ የአብ ልጅ ወይም ደግሞ የባህሪው የአብ ልጅ ነው የሚል አሁን ልጁ ስላላመጣ ብቻ አብ ያኔ ልጁ የአብ የባህሪ ልጅ ነው የሚል ዳይሬክት ሊትራሊ ያቺ ቃል ሊትራሊ እዛ ጋር ስለሌለች ኢየሱስ የአብ ልጅ አይደለም ማለት ነው፣ ወይም ደግሞ የባህሪ ልጅ አይደለም ማለት ነው። አንዴ እዚህ ላይ ምን መሰለሽ የእግዚአብሔር ልጅ የሚለው ነገር እንደ መጽሐፍ ቅዱስ እንደ የእግዚአብሔር ልጅ እንደ እስልምና እንደ ይሄኛውን ተርም መጠቀም አትችይም። ግን እንደ መጽሐፍ ቅዱስ አገላለጽ ደግሞ የእግዚአብሔር ልጅ የሚለው ነገር እንዴት ነው የሚያስቀምጠው ሲባል የእግዚአብሔር ልጅ ሲባል አማኝነትን ለመጥቀስ ነው። አማኝ ምናምን ለማለት ምን ተጠቀመው ቃል ነው። ለምሳሌ ሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ አዳምን የእግዚአብሔር ልጅ ይላል መጽሐፍ ቅዱስ። አዳም የእግዚአብሔር ልጅ ተብሎ ተቀምጧል። የአምላክ ልጅ ሆኖ አይደለም። አባት ስለሌለው አባት የሌላቸውን አካላት የእግዚአብሔር ልጅ ተብለው ይጠራሉ። ኢየሱስ አባት ስለሌለው የእግዚአብሔር ልጅ ይባል ምንም አዲስ ነገር የለውም። ሉቃስ 3:38 ላይ የዘር ሐረግ ሲጠቅስ ምን አለ? ይሄ የቃይናን ልጅ አለ፣ የሄኖስ ልጅ የሴት ልጅ አለ። እንትናን የሴት አላት ምንድነው? ሔዋንን የሴት ልጅ ሄኖስ የሴት ልጅ አለ። ሔዋንን ከዛ ሔዋን የማን ልጅ ናት የሚለውን ከአዳም ስለመጣች የአዳም ልጅ አለ። አዳም ደግሞ አባት ስለሌለው የእግዚአብሔር ልጅ ብሎ አስቀመጠ። ከዛ አባት የሌላቸው አካላትን መጽሐፍ ቅዱስ የእግዚአብሔር ልጅ ብሎ ይጠራል። ሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ ማርያም ወንድ ስለማለቅ እንዴት ልጅ ሆነኛል አለች። ስለዚህ በወንድ ፍቃድ ስላልተወለደ ኢየሱስ አባቱ የእግዚአብሔር ልጅ ይባል ምን ሉቃስ ወንጌል ላይ ምዕራፍ 3 ቁጥር 38 ላይ አዳም እንደተባለው አይደለም። መጽሐፍ ቅዱስ ሉቃስ ወንጌልን አውጣና እዚህ ጋር ለምን አናያየም? ምክንያቱም ማርያም ወንድ ስላላወቁት እንዴት ልጅ ይኖረኛል ሲል በታች በኩል ገብርኤል ምን ብሎ እንደመለሳት ለምን መጽሐፍ ቅዱስ አናያየም? በታች በኩል ገብርኤል ምን ብሎ እንደመለሰላት ለምን አናያየም? መንፈስ ቅዱስ በአንቺ ላይ ይመጣል ከየለው ላይ ሊጸልል ይችላል።
እና ምን ማለት ነው ታዲያ? አባት የለም ማለት ነው? ምን ማለት ነው? አባት የለውም። ኢየሱስ እኮ አባት የለውም። ቆይ ተረጋጊ። በመንፈስ ቅዱስ መፈጠር የሚባለው ነገር ደግሞ ምንድነው? አምላክ ያው ያልሆኑ ነገሮችን በመንፈሱ ይፈጥራል። በስጋ ከድንግል ማርያም በመንፈስ ቅዱስ ነው የተወለደው፣ ግን የባህሪው አባት የለም ማለት ነው? እሺ ቆይ ተረጋጊ። መንፈስ ቅዱስ የሚልከው ለመፍጠር ነው አምላክ። መዝሙረ ዳዊት ምዕራፍ 104 ቁጥር 30 ላይ መንፈስህን ትልካለህ ይፈጠራሉ ይላል። አምላክ ሲፈጥር በመንፈሱ ነው የሚፈጥረው። ኢዮብ ምዕራፍ 33 ቁጥር 4 ላይ የአምላክ መንፈስ ፈጠረኛል። አምላክ ለምሳሌ አንቺ ስጋ ነው እንጂ የተፈጠረው ስጋ ነው እንጂ ኢየሱስም ልክ ነው። ቃሉ የነበረ ነው። ቃሉ የነበረ የባህሪው ነው። ቃሉ እግዚአብሔር ቃል ነው። ቃሉ የአቡ ነው። ቃል የአብ ነው እንጂ ስጋው ነው የተፈጠረው እንጂ ቃል አልተፈጠረም። ቃል ኢየሱስ በስጋ ፍጡር ነው የሚለው ላይ ተስማማን አይደል? ቢያንስ ስጋ ፍጡር ነው፣ እንደኛ ሰው ነው። ስጋውን በዛ ስጋው ተገለጠ ማለት ነው። በዛ ስጋ ተገለጠ አዋሂዶ ራሱ አዋሂዶ ማለት ነው ራሱ። ኧረ ቆይ አንዴ ጎበዝ፣ በቃ አሁን ኢየሱስ ቢያንስ ማርያም የወለደችው ቢያንስ ፍጡር ወልዳለች አይደል? ኢየሱስ ፍጡር ነው አይደል? ነው አይደለም። በስጋ ተገለጠ። በዛ ስጋ ራሱ ስጋውን ፈጥሮ በዛ ስጋው ተፈጥሯል አይደል? በዛ ስጋ ተዋሂዶ ያኔ ተገለጠ ማለት በስጋ ተገለጠ እኮ። ስጋው ፍጡር ነው አይደል? ስጋው ከድንግል ማርያም ነው ያነሳው። አዎ ስጋው ፍጡር ነው፣ ግን ቃሉ በስጋ ተገለጠ። አሁን ቃሉ አሁን ደግሞ ከዚህ ኢየሱስ በቃ ከዚህ ውጭ ሌላ አይደለም። ኢየሱስ ማለት የሚበላ የሚጠጣ ምናምን ነው። አምላክ ነው ካልሽ ደግሞ የት ጋር ነው አምላክ ነኝ ብሎ ያስተማረው? ይሄን ደግሞ አንቺ ንገሪኝ። ቆይ እሺ እዚህ ጋር ለምሳሌ ማለት ነው መሐመድ ሰው ነው አይደል? ኢየሱስም ሰው ነው ሰለላሁ ዐለይሂ ወሰለም። ቆይ አንዴ መሐመድ ሰው ነው ነብይም ነውና ለምሳሌ ሊትራሊ ኢየሱስ የባህሪው ልጅ ብሎ ሊትራሊ ቃል የለም ስላልክ መሐመድ ነብይ ነው የሚል ቁርአን ውስጥ አለ? መሐመድ ነብይ ነው ስሙ ሊትራሊ እንደዚህ ጠርቶ መሐመድ ነብይ ነው የሚል ቁርአን ውስጥ ካለ ይቅርታ ጠይቃለሁ። ቁርአን ውስጥ አለ ቁርአን ውስጥ መሐመድ ነብይ ነው የሚል ቁርአን ውስጥ አለ? ልታሳየኝ ትችላለህ? አሳየኝ አሁን አሳየኝ። እሺ መሐመድ ነው ስሙ ሊትራሊ ጠርቶ ማለት ነው። ምንም ቅንፍ ውስጥ ያለው አልፈልግም። አዎ እሺ አሳየኝ። እሺ ልክፈትልሽ። አንደኛውን ስልኬን ላውጣ። አንቺ እሺ 33:40 ላይ ክፈቱላት። 33:40 ሺት ጋር ክፈት። እኔ ጋር ክፈተው በቃ ታስቢ። ካን ሶስት 40 ያ ወማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም። እሺ ያው አማርኛ ነው። ሙሐመድ ከወንዶ ይኸው ሙሐመድ ይኸው በስም ተይሻራ ስም ጠቅስ ይኸው ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም፣ ግን የአላህ መልእክተኛና የነቢዮች መደምደሚያ ነው፣ የነቢያት መደምደሚያ የመጨረሻ ነብይ ማለት ነው። ይኸው ሙሐመድ መልእክተኛም የነቢያትም መደምደሚያ ጭምር ስም ጠቅሶ በስም አይደል ያልሽው? በስም ነው። ኦኬ ወንድማችን ይቅርታ አንዴ እዚህ ጋር ቆይ ሌላ ሰው አይደለም። ቆይ አንዴ ከሷ ትጨርሽ እሺ። አንቺን ደግሞ በተራሽ ትቀጥያለሽ። ምንም ችግር የለም። አታስቢ እኮ በሱ ላይ አብረህ እንደተነግረኝ ነው። ድረስ ይቀየራል። አንዴ አላየኝ እስቲ። እሺ አየችም ላሳያት። ያ ሙሐመድ ሚልቴሽን መሐመድ የሚል ብቻ ስላለ ለምሳሌ መሐመድ ነብይ ነው ሊትራሊ እቺ ቃል እዚህ ጋር ግን ለምሳሌ አብ እኔ ዛሬ ወለድኩት አንተ ልጄ ነህ ስላለ አልተቀበልም ብለህ ነበር። ልጄ መለሰ ለምን አልተቀበልክም ታዲያ? ይሄ መሐመድ ስላለ እዚህ ላይ መሐመድ የሚል ብቻ ስለተገኘ መሐመድ አንተ ነብይ ነህ፣ መሐመድ አንተ ነብይ ነህ ተብሏል። አንተ ነብይ ነህ አንዴ ፕሊዝ ተረጋጉ። አንዴ አዳም የሚለውን አንቺም ደግሞ ለብቻሽ ተወራሽ። ረጋ በይ እሺ፣ ሁላችሁም ረጋ በሉ። ቀስ ብሎ ማለት ይቻላል። አዳም የሚለው አካውንት ይኸውልሽ ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም፣ የአላህ መልእክተኛና የነቢያት መደምደሚያ ነው ይላል። ከመሐመድ ውጭ አላህን ፈጣሪ መሆኑን የሰበከ አንድ ነብይ ትሰጠኛለህ? በቃ እሱ ሌላ ጥያቄ ነው። እንቀጥላለን። እሺ ይቅርታ፣ ከሷ ትቀጥልና ከዛ አንቺ ትቀጥያለሽ።
አታስቢ። እሺ አትጨናነቂ። አዲስ ጥያቄ አትጠይቂኝ። ሌላ እሺ እግዚአብሔር እኔና ኢየሱስ እኔና አብ አንድ ነን ብሏል ዮሐንስ ወንጌል ላይ እኔና አብ አንድ ነን ብሏል። እሺ ኢየሱስ ሰው ነው ካልክ መሐመድ እኔና አላህ አንድ ነን የሚል ቁርአን ውስጥ አለ ብሏል። አንድ ነን ማለት ምን ማለት ነው? መጀመሪያ እኮ መብራራት አንድ ነን ማለት እኩል ነን፣ እኩል የባህሪው እኩል በባህሪው እኩል አንድ ነን ማለት ነው። አንድ ነን ማለት አንድ ማለት ነው። አንተ ለምሳሌ ከአላህ ጋር አንድ ነን ራስን ካለካካለ ከአምላክ ጋር ራስን ማለካከት ትችላለህ እኮ። ማን ያለው እንደዛ? ዮሐንስ 10:30 ላይ እኔና አብ አንድ ነን አምላክ ነው ማለት ነው። እኔና አብ አንድ ነን ስላለ ነው አይሁዶቹ ድንጋይ ያነሱት። ለዛ ነው ወይ እኮ። ከዛ ምን አላቸው ኢየሱስ? ቀጥሎ ምን ብሎ መለሰላቸው? ከዛ በኋላ ምን ስለምን ትወግሩኛላችሁ? አውጣ መጽሐፉን አውጣ መጽሐፉን። ለምን ወደ ውስጥ ገብቼ ለማውጣት ስለማይመች አንድ ስልክ ብቻ ስለያዝኩ አውጣ። ከቁጥር 27 ነው። እኔ አብራራልሽና ከዛ አውጣዋለሁ። እሺ አውጣ እዚህ ጋር እናንብብ። እናንብብ እዚህ ጋር። እሺ እኮ እናነባለን። ተረጋጊ። አንድ ሺህ ይቅርታ። ዮሐንስ 10:30 ላይ እኔና አብ አንድ ነን ሲል አንድ የሚለው ቃል ብዙ አንድነትን ያሳያል። ለምሳሌ አንድ ማሳይ መሐመድ እኔና አላህ አንድ ነን ብሎ አስተምሮሃል። ራሱን ከአምላክ ጋር ልከርባው ያወራ ነብይ አለ? ሌላ ነብይ አለ? እኩል አርጎ ከአምላክ ጋር ራሱን ከአምላክ እኩል ሊያደርግ ይችላል? ሲጀመር አንድ እየተደማመጣችሁ እኮ አይደለም። ለምን አትደማመጡ እንዴ? አባ አንዴ አንተም ዝም በልሽ። አንዴ ይቅርታ። ይኸውልሽ ይኸውልሽ ማታዳምጪ ከሆነ በጣም ነው የምንቸገረው። እሺ አሁን እኔና አባ አንድ ነው ያዳምጥኩት። አውጣ እዚህ መጽሐፍ ቅዱስን አውጣ እስንየው። ለምን አንድ ነን ማለት ምን ማለት ነው? አንድ ነን ማለት አምላክ ጋር አንድ ፍጡር ራሱን እኩል ካረገ ያ ማለት ምን ማለት ነው? እስቲ ምን ማለት አምላክ ይበልጣል። አብ ይበልጠኛል ብሎ እኮ ተናግሯል። የምን ነው እሱ እኮ አብ ያውልህ አንተ በተረዳው መሰረት አይደለም። አንድ አምታ ማለት ተፍሲር አለ። ራሱ መጽሐፍ ቅዱስ ተፍሲር አለ። እዛ ጋር ምን ለማለት ይፈልገው ነው? ራሱ ተፍሲር ነው። የምትወዱኝ ስትሆኑ ከኔ አብ ይበልጣል አለ። ተፍሲር አለ። አንተ በራስ መንገድ ልትፈታ አትችልም። ተፍሲርን ከፍተህ አይተሃል? ተፍሲር አለ። ራሱ ተፍሲር አለ። ምን እንደብሎ አምላክ ይበለጣል ወይ? ሻዳ አምላክ ይበለጣል? አይበለጥም። ግን ይሄው አብ ይበልጣል አለ ኢየሱስ። አብ ይበልጠኛል አለ። ለምሳሌ ኢየሱስ እኮ በግድ አምላክ ካልሆነ ነው የሆነ ሰበብ ነው የሚፈልጉት። በቃ የሆነች ነገር በዛ በግልጽ ኢየሱስ እኔ አምላክ አለኝ ብሎ ተናግሮ አብ ይበልጠኛል ብሎ ተናግሮ ብቸኛ እውነተኛ አምላክ አብ ነው ብሎ ዮሐንስ 17:3 ላይ ብቻ እውነተኛ አምላክ ይሆን ካንተ ይሄ አይተኛችሁም እንደሆነ እንጂ ዮሐንስ 14:28 የምትሆኑ ስትሆኑ ከኔ አብ ይበልጣል ነው እንዲህ ቀጥታ እንዲህ ይናገራል። ይሄኛውን አይፈልጉትም። ኢየሱስ ዮሐንስ ወንጌል ምዕራፍ 17 ላይ ይለምናል። አምላክን የለመነ ጠብቅልኝ ምናምን እያለ ይናገራል። እሱንም አይፈልጉትም። ኢየሱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አድነኝ እያለ ነፍሴ ታውኳል እያለ ወደ አምላክ ይጸልያል። ሉቃስ ወንጌል ላይ ነው ጭራሽ ሌሊት ሙሉ ወደ አምላክ ይጸልይ ነው የሚያድሩ ሌሊት ሙሉ። ግን አይፈልጉትም። ይሄኔ እንዳለ ወደ አምላኪና ወደ አምላካችሁ ነው ማድረገው። አይፈልጉትም። ወንድማችን ለምንድን ነው ቪዲዮ ከፍተህ ልከኛ እንደምናስተምር የኛንተን ቁርአን ለምን ቪዲዮ ከፍተህ ታስተምራለህ? በቪዲዮ በመረጃ እኮ በመረጃ እኮ ነው። እኛ ለምሳሌ ቪዲዮ ፋይል ሸምድደን አይደለም አየህ አይደለም ቁርአንን እንዴት እንደምንገልጽ እንዴት እንደምናነብኛ ኢየሱስ አንድ አምላክ ተብሎ ተጠርቶ ያውቃል? እሺ መጽሐፍ ቅዱስ አንተ በምን አይን ነው የምታየው? ቆይ ኢየሱስ ሰው አድርገህ ነው የምታየው የምታስበው ወይስ አምላክ ነው ብለህ ነው የምታስበው? እሺ ኢየሱስ እኔ ማስበው ሳይሆን ኢየሱስ ያለውን ልንገርሽ። እኛ ጋር በሐሳብ አይደለም ያለውን እኛ እናውቃለን። ያለውን ማቆ በደንብ ተጠንቀቀና ጠየቅሽ አይደል? አንዴ ጠየቅሽ አይደል? ልህ ተረጋጊ እንጂ ጠየቅሽ አይደል እንዴ? አሁን እኛ የምናምነውን ከማስረጃ ጋር ጠቅጠቅ አድርጌ ልንገራችሁ። እኛ እዚህ ያለው ሰው 1500 ሰው አላቅም፣ አብዛኛው ክርስቲያንም ሊኖርበት ይችላል። ግን እዚህ ያሉት አብዛኞቹ ሙስሊሞች ዮሐንስ ወንጌል ምዕራፍ እኛ ሰው ነው ብለን እናምናለን። መጀመሪያ ኢየሱስ ሰው ነው ብለን እናምናለን። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ራሱ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። የተረጋገጠ ማለት ኢየሱስ ከዛኛ መልእክተኛ ነው ብለን እናምናለን። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ራሱ ብቻ እውነተኛ አምላክ ይሆን ካንተን የላከውን ኢየሱስ ያውቁ ዘንድ እቺ የዘላለም ሕይወት ናት አለ። ይሄው እኛ መልእክተኛ ነው ብለን እናምናለን። እሱ ማረጋገጠልን። ሶስተኛ ኢየሱስ አምላክ አለው ብለን እናምናለን። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ራሱ አምላክ አለኝ ብሎ ተናገረ። ኢየሱስ ነብይ ነው ብለን እናምናለን። ማርቆስ 6:4 ላይ ነብይ ነኝ አለ። ኢየሱስ ክርስቶስ ነው ብለን እናምናለን። ማለትም የተቀባ አምላክ የመረጠው ማለት ነው። ሉቃስ ወንጌል ምዕራፍ 4 ላይ የምናገርሽ እኔ እሱ ነኝ ክርስቶስ ነኝ አለ። እኛ የምናምነውን ሁሉ ኢየሱስ ተናግሯል።
አሁን አንቺ አምላክ ነው ብለሽ የምታምኚው ልክ እኔ እንደተናገርኩት እስቲ ከኢየሱስ መዘዝ እያደረግሽ ንገሪኝ። እሺ ቆይ አንድ ጊዜ እሺ ዮሐንስ ወንጌል ላይ አዳ ቆይ እቺ ልጅ አንዲ እንት አዳ በጋ ብለሽ ፈታ በይ እስከዛ አይደለም አንተ በራስ መንገድ ሰው ነው እያልክ መደምደም አትችልም። ፍጹም ሰው ፍጹም አምላክ ነው። ፍጹም አምላክ ነው እንድታሳዩን እኮ አሁን እኔ ራሴን አሳየኝ አይደል? ምንድነው የምታምነው? ስባል ጠቅጠቅ አድርጌ ጠየቁት። ይኸውልህ እሱ ያንተ አመለካከት ነው እንዴ? እሱ ያንተ አመለካከት ነው። ይሄ ተረት ነው። ለኛ ደግሞ ልንገርህ፣ ይሄ ተረት ነው። ልክፈተው ኢየሱስ አምላክም ሰው መሆኑን በግልጽ በፈለከው መጽሐፍ ላይ አለ። አንዴ ልክፈተው፣ እየከፈትኩ ላሳያችሁ። በቃ አንዴ ከእንደገና ልጀምር። እኛ ሰው ነው ብለን እናምናለን ብዬ ተናገርኩኝ። ያው ተረት ስራ እየከፈትኩ ላሳያችሁ። መብትክ ነው። በቃ ያው እያረጋገጠ እንሄዳለን። መካድ መብትክ ነው። እያየን ፍጹም አምላክ ፍጹም ሰው ነው ብለን ነው ማለት። አንዴ እሱንና እንቀጥላለን። አንዴ ዮሐንስ 8:40 ላይ ኢየሱስ ያው ከእግዚአብሔር የሰማሁትን እውነትም የነገርኳችሁ ሰው ነኝ አለ። ከአምላክ ሰምቼ የምናገር ሰው ነኝ አለ። እኛ ሰው ነው ብንል አላጠፍ ተረት ሳይሆን ኢየሱስ ያረጋገጠው ነው። ሁለተኛ ኢየሱስ አምላክ አለው ብለን እንናገራለን። ዮሐንስ ከላይ ጀምሮ አንብባት አለ። ከላይ ጀምሮ ነው አንብበው መጽሐፍ ነው ከመሃል አይደለም። ምን ለማለት ተፈልጎ እንደሆነ ከላይ ጀምር እንጂ አንብዱ እነዚህ ሰው አንዴ ቆይ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካቸው አርጋለሁ አለ። ኢየሱስ አምላክ አለኝ አለ። ዮሐንስ 17:3 ላይ ምን አለ? ለምን አወረድኩ? አድሚኖች ነው ያወራሁት። ምናልባት እኔ አድሚኖች ያወራሁት ሜቢ መሀል ላይ ስተብሽ ሊሆን ይችላል። እውነተኛ አምላክ ብቻ ነው ካንተን እና የላከውን ኢየሱስ ያውቁ ዘንድ እቺ የዘላለም ሕይወት ናት አለ። ኢየሱስ ከአምላክ ብቸኛው እውነተኛው አምላክ የላከው መልእክተኛ ነው። እኛ እንደዚህ ከየት ነው የመጣው? ከየት ነው ጀምረህ ያነበብከው? አሁን አንቺ የምትነግሪኝ ሰላማዊት ነው ምናምን ምንድነው መስልኝ መሰለሽ? እኔ አሁን ምናምነውን አሳየሁሽ ከኢየሱስ ንግግር። አሁን አንቺ የምታምኚውን ደግሞ ከኢየሱስ ንግግር አሳየኝ እስቲ። ፍጹም አምላክ ነው ኢየሱስ ነው። ፍጹም አምላክ ነው ብሎ አስተምሮ ያውቃል? ኢየሱስ ስላሴ ብሎ ራሱ ሰብኮ ያውቃል? እስቲ ከያው ከኢየሱስ ነው ቀጥታ ያመጣውልሽ እኛ ምናምነው። አሁን ደግሞ አንቺ የምታምኚውን ደግሞ እስቲ ከኢየሱስ መዘዝ በዚህ ነው ሐቅ የሚታወቀው በዚህ ነው። አሁን ማን ሐቅ ጋር ማጋ እንዳለና እንደሌለ አሁን ታያላችሁ ሰዎች። አሁን እስቲ ከኢየሱስ መዘዝ አድርገሽ አሳይኝ። እየጠበቅን ነው። ሰላም እየጠበቅን ነው። ሰላማዊት እየጠበቅን ነው። ማይክ ከሽምሽን ክፈችና ቀጥ ሰላም ቅድም እኮ ማይክ ይከፈትሽ ያስቸገርሽን ነበር። እስቲ አንዴ አሁን ክፈች ቀጥ ሰላማዊት እሺ 5G ነው ማለት እኔ ለጥያቄ ነው የገባሁት ለፈትዋ ሳይሆን ማን እሱን ለመጠየቅ። ኦኬ እሱ መጥቶ እሺ መጣ ማለት ነው። ሚዩት አድርጎ ያለው አቅም ሌላ ቦታ ሄዶ ሊሆን ይችላል። እስቲ ድምጽ ካለ ያወራ። እሱ ካለ እሺ ወገኖች ክርስቲያኖች ካሉ አስገቧቸው። ሰላም የለችም። ነይ ተመለሽ። በቃ ሰላም። እሺ አንቺ ጥቅስ ሰጪ ደስ ያለሽን እስቲ ወይ ሐሳብ ስጭሽ። ሰላም ተይው እንትኑ ሌላ ሰው ካለ አስገቡ። አድሚኖች እሺ ሌላ ክርስቲያን ካለ አስገቡ። ሌላ ካላችሁ ግቡ እስቲ ክርስቲያኖች። አምላክ ብቻዬን አይተወኝም እኮ ነው እያለ ያለው ኢየሱስ። የሚተማመነው እንኳን አምላክ ላይ ነው። የምናውቀው እንደዛ ነው። ብቻዬን አይተወኝም እያለ ማለት ነው። ዘውትር አምላክ ደስ የሚያሰኘውን አደርጋለሁና አምላክ ብቻዬን አይተወኝም ይላል። ብቻውን ማይተው ለዛ ነው። በስራ ነው ኢየሱስ ራሱ የጸደቀው በስራ ነው። የላከኝ ከኔ ጋር ነው አለ። የላከኝ ከኔ ጋር ነው ለምን ሲባል ደስ የሚያሰኘው ዘውትር ስለማደርግ አለ። ኢየሱስ ራሱ ስለሚያመልክ ነው። በየጊዜው ስለሚያመልክ ሉቃስ ወንጌል ምዕራፍ 4 ላይ
ሉቃስ ወንጌል ምዕራፍ 4 ላይ ምን አለ? እኛ ለምናውቀው እንሰግዳለን አለ። ኢየሱስ ራሱ ለአምላክ ነው የሚሰግደው እንጂ ኢየሱስ እኔን አምልኩኝ ያለበት የለም። ሌላ ክርስቲያን ካለ አስገቡ። ሁሱ ካለክ ድምጽ መቀጠል ትችላለህ። ካለ መቀጠል ትችላለህ። አስገባኝ የሚል ሰው አለ። እስቲ መግባት ትችላላችሁ። እንትኖች ካሉ አስገባቸው። ክርስቲያኖች ካሉ አድሚን አይደለም ማውረዳት ይሉኛል። እሺ እንትና አድሚኖች ካላችሁ አስገቡ። ክርስቲያን ካለ አስገቡ። ከሌለ ወይ የለም ብሉኝ። ከታች ካለ አስገቡ። ዲያመንድ ክርስቲያን ነህ? እሺ ጤና ይስጥልኝ። ሰላም ነው? ሰላም አልሐምዱሊላህ። ከየት ቤተ እምነት ነህ? እኔ ክርስቲያን ነኝ። አንድ ጥያቄ እንድትመልስልኝ ይሄን ብቻ ልንገርክና ጥያቄን አቆማለሁ። ምንድን ነው? እሺ ላነብልህ ነው እኮ። ምንድን ነው? መጀመሪያ ጥያቄን ጠይቅ እኮ። አሁን ልጅቷን እየጠየካት ነበርና ከዛ አነግርሃለሁ ትመልስልኛለህ። እሺ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ ምን እንደሆነ እንድትመልስልኝ ነው የፈለኩት። ስለ አምላክ ቃል ነው የሚያወራው። ስለ አምላክ ቃል ሲባል በመጀመሪያ ቃል ነበረ። ያው ስለ ፍጥረት ዮሐንስ ሊነገረን የፈለገው ማቴዎስ ላይ ምናምን ካየ ለምሳሌ የዳዊት ልጅ አብርሃም ልጅ ኢየሱስ ክርስቶስ ቃል በቃል እኮ እየመለስኩልህ እኮ። ምንድነው ይቀራል? ወንጌል ነው ቃል በቃል ይኸውልህ፣ ልድገምልህ። ምንድነው የምትለኝ? በመጀመሪያ ቃል ነበረ። ልትከራከረኝ ከሆነ ተከራከር። ልጠይቅህ ነው ክርክር አይደለም። ወደዛ እኮ ጠይቀኝ፣ አታወራ እያልከኝ እኮ ነው። ምን ሆነ እኮ አታስፋ። አንተ አሁን ቃል በቃል ነው አምጡና እንደዛ ነው ማብራሪያ ነው እኮ። ምንድነው ጥያቄ? ምንድነው ይሄ አይደል? ይሄ ቃል ምንድነው? አዎ በደንብ ይሄንን ይኸውልህ፣ አሁን ስለ ኢየሱስ እንድታውቅ ከፈለገ ቃል በቃል ነው አይደለ? ኢየሱስ ጌታ መሆኑን እንድታውቅ። አዎ ቆይ ያላም ልድገምልህ። እሺ ይቅርታ ድገመው። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ከጨረስክ አይደል? ምንድነው ጥያቄ? ይሄን እንድትነግረኝ የፈለኩት ምን ነበር? ቃል ማን ነበረ? ኢየሱስ ክርስቶስ። ማንነት የለውም። ምንድነው የሚለውን ልንገርህ አይደል? አይሻልም ወይስ ማወቅ አስፈልጋለሁ? እሺ አብራራለኝ። አዎ በመጀመሪያ እዚህ ጋር የተነገረ ያለው መጀመሪያ ቃል ነበረ ተብሎ ሲነገር ስለ አምላክ ስፒች ነው የሚያወራው። ሁሉ በእርሱ ሆነ እያለ ይናገራል። ዘንድ የሚለው መቀመጡ ቃልም በእግዚአብሔር ዘንድ ነበረ ሲባል የሆነ እግዚአብሔር ሌላ ዘንድ ተብሎ ስለተቀመጠ ቃል የሚባልም ሌላ ነገር አለ። እንደዛ ማሰብ የለብህም። መጽሐፍቶች አይደለም ኖ እንደዛ ማሰብ አይደለም። እኔ ቃሉ እዚህ ጋር ያለውን ነገር ነው። እንደዛ ማሰብ የለብህም ብለህ ልትገድበኝ አትችልም። አንዴ ልመልስ እኔ። እሺ ተው እንጂ ጠይቀኝ። አይ ወደ ሌላ እንዳታሰፈው ነው። ቃል ማን እንደሆነ በግልጽ ሰው እንዲረዳው ሌላ ሰው ይቀጥል በቃ። ምክንያቱም አንተ ወይ አትጠይቁኝ ትላለህ፣ ስጠይቅህ ሲመለስ ደግሞ አትመልሱልኝ፣ ያስቸግራል እንደዚህ። ኖ ይኸውልህ አሁን እዚህ ጋር ምስኪን ልጆች አሉ። ጠይቅና አቁም። እሺ ጠይቅና ሞር በጣም ያልተረዱ የሳይ ማለት ያን ያህል ሳይገባቸው እዚህ ጋር ገብተው የሚሸወዱ ልጆች አሉ። ዳይመንድ ምንድነው ጥያቄ? ገላገሉክ፣ በቃ ጠረጉክ። እሺ ሌላ ክርስቲያን አሁን ያለው ሰው ነው። እሺ ሰላም እንዴት ናችሁ? አልሐምዱሊላህ አለይኩም ነው። ሁለት ቀረብ ያለ ጥያቄ ነበር እና እንድትመልስልኝ ነበር። እሺ ምንድን ነው? ብቻ እንትን ስለ ካዕባ ልታስረዳኝ አንድ ነው እሱ። ሁለተኛ ደግሞ እስልምና አሁን ከመሐመድ በፊት ነበረ ስትል ነበር አይደለ?
አንዱ ላይ እንትን ይበልና ከዛ ብንሄድ አይሻልም? አንደኛው ላይ እንጨርስ አይመስልም? እሺ በቃ ስለ እስልምና ታስረዳኛለህ። አሁን ከእስላም በፊት ነበረ ኢሳም እንትን መልእክተኛ ነው ብለህ የምታስብ ከሆነ እኮ ላስረዳህ ጠይቅህ። ኢሳም መልእክተኛ ነው ብለህ የምታስብ ከሆነ አሁን ለምሳሌ ኢሳ ስለ እስልምና ያስተማረው ነገር ካለ በቃ ከመሐመድ በፊት እንትን የተባለ ካለ ስለ እስልምና የተሰጠ ትምህርት ካለ እሱን ለማወቅ ፈልጌ እኮ። ከምን መጽሐፍ ነው የፈለከው አንተ? ከምን መጽሐፍ ነው ማስረጃ የፈለከው? ከራሳችሁ ከራስህ መጽሐፍ። ከኛ መጽሐፍ እኮ ከኛ መጽሐፍ ኢየሱስ የሰበከውን ነገር ነው መስማት የፈለከው? ስለዚህ የአላህ መልእክተኛ ነው ካልክ ቢያንስ አሁን የአላህ መልእክተኛ ምንድነው ይዞ የሚመጣው? የአላህን ነገር ነው አይደል ይዞ የሚመጣው? በተአምር የመጣው ኢየሱስ ነው። አምላካችን አላህ በሱረቱል መርየም ምዕራፍ 19 ቁጥር 33 ላይ ኢየሱስ ከገና ልጅ እያለ ነው በተአምር የመጣው። መጀመሪያ ደረጃ ገና ሲወለድ ከድንግል ነው የተወለደው እና ልጅ ሆኖ ቃለ ኢነ አብዱላህ እኔ አላህ ባሪያ ነኝ፣ አታኒየል ኪታብ መጽሐፍን ሰጥቶኛል፣ ራእይ ወደ እኔ ያወርዳል፣ ወጀዐለኒ ነብይም አድርጎኛል አለ። ስለዚህ ኢየሱስ ምንድነው ነገር ነብይና መጽሐፍ የተሰጠው ነው። ይሄ መጽሐፍ ምንድነው? እንጂል ይባላል። እንጂል ወንጌል የሚባለው እንጂልን ለመስበክ የመጣ ነው እና እያልከኝ ያለው እንጂል እና ደግሞ ነው ማለት ነው። ሱረቱል ማኢዳ አንድ ብቻ ላስቀምጥ፣ አንድ አንቀጽ ብቻ ልጨምርልክ እንዳይሰፋብኝ ነው አጠራርኩኝ። አንድ አንቀጽ ብቻ ግን ልጨምርልክ። ከዛ በኋላ ሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ ወቃለ መሲሁ ምን ብሎ ነበር ሲያስተምር የነበረው ሲባል ያ በኒ እስራኤል ከዛ የእስራኤል ሰዎች ወይ ብሎ ጌታዬና ጌታችሁን አላህን አምልኩ እያለ ነበር ሲሰብክ የነበረው ሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ። ዮሐንስ ወንጌል ምዕራፍ 20 ላይ አምላኬና አምላካችሁን ያለው ቁርአንም ላይ በሚገርም ሁኔታ ሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ ጌታዬና ጌታችሁን ያለው ሁለቱ ባይዘው ይስማማሉ። ኢየሱስ አምላኬና አምላካችሁ የሆነ ጌታዬና ጌታችሁን ብሎ ተናግሯል። በነገራችን በጣም በሚገርም ሁኔታ ማለት ነው። አሁን ካስተምሮት አንፃር አጠራርገህ መመለስ ያለብህ ነገር የሆነ እኔም እንዲገባኝ ማለት ነው። ካስተምሮት አንፃር ብዙ ይገናኝ አይደለ? ኢየሱስ ያስተማረውና አሁን ከመሐመድ በኋላ ላለው እስልምና ብዙም ተቀራራቢ አይደለም። ምን ለምሳሌ እንደ አስተምሮቱን ሁሉ ለምሳሌ አሁን አንተ ጥያቄህ ራሱ ላንተ አልተረዳውም። ኢየሱስን ከቁርአን አስረዳኝ ያልከኝ ሱረቱል መርየም ምዕራፍ 19 ቁጥር 30 ኢየሱስ ገና በተአምር ነው የመጣው አልኩ። በተአምር ከመጣ በኋላ የተለያዩ ነገሮችን ሰርቷል። የመጀመሪያው ልጅ ሆኖ የተናገረው ነገርኩ። የአላህ ባሪያ መሆኑን ነብይ እንዳረገው ተናገረ። የተባረከም እንዳረገው ያንን አስቀመጠ። ፕላስ ደግሞ ምንድነው ያስተማረው ታዲያ በቆይታው የሚለውን ነገር ሱረቱል ማኢዳ ምዕራፍ 5 ቁጥር 116 ላይ ለምን ሱረቱል ቁጥር 72 ላይ ይቀርታ ማኢዳ 5:72 ላይ ጌታዬና ጌታችሁን አምልኩ እያለ አላህን አምልኩ እያለ ነበር ሲሰብክ የነበረው። ሌሎችም ነገሮች አሉ። እሺ ስለ ካዕባ አስረዳኝ። ይሄን ነው ሲልክ ነው ካዕባ። እሺ ስለ ካዕባ ደግሞ የተለያዩ ነገሮችን ካዕባ የምንለው ነገር ምንድነው? ካዕባ ያው ድንጋይ ነው፣ ሌላ ነገር አይደለም። ምንም አዲስ ነገር የለውም። እሺ ካዕባ የሚባለው ነገር ምንም የተለየ ብዙ ሰዎች ይሳሳታሉ። አምላካችን አላህ ኢነ ረበኩም አላሁ الذي خلق السماوات والارض في 6 ايام ምዕራፍ 7 ቁጥር 54 ላይ አምላካችን አላህ ፍጥረት ዓለሙ በ6 ቀን የፈጠረ ነው እንዳጠቃላይ ማለት ነው። ይሄ ከፍጥረታት መካከል ነው። ድንጋይ ሁሉም ነገር ከአምላክ ከፈጠረው ነገር ነው። አምላካችን አላህ በምዕራፍ 116 ቁጥር 1 እና 2 ላይ እንደውም فليعبدوا رب هذا البيت ብሎ ይናገራል። አላህ ራሱ የካዕባ ጌታ ነው። እኛ እንደዚህ ነው የምናምነው። የሁሉም ይሄ ከካዕባውም የሁሉም የፍጥረት የኛ የሙስሊሙም የፍጥረቱም የሚሄደውም የሁሉም ነገር አምላክ ጌታ ነው። የዚህ የካዕባን ጨምሮ ማለት ነው። ብዙ ክርስቲያኖች ካዕባውን ማምለክ ይመስላቸው ስለሆነ ነው። ይሄ ነገር ማለት ምንድነው? ካዕባ አቅጣጫ ነው፣ ለአዲስ ነገር የለም። ምን ማለት አቅጣጫ ነበር? ሰሂህ ቡኻሪ ላይ ሐዲስ ላይ 4492 ላይ ወደ ኢየሩሳሌም ነበር ባይዘው አቅጣጫዎችን አዙሮ ሲሰግዱ የነበረው በፊት። ከዛ ነው ወደ ካዕባ አዙሮ የተባሉት። ለምን ሲባል ካዕባን ምንድነው ዩኒክ ያደረገው ሲባል
ኢና አወለ በይት ውዲዐ ሊናሲ ለለዚ በከተ ሙባረከ ወሁደን ሊልዓለሚን መጀመሪያ ላይ የተሰራው የአምላክ መስገጃ ስፍራ ካዕባ ነው። ይሄኛው ስፍራ ነው መስገጃ የተሰራው ወደዛ ዙሩ ተብሎ ነው ወደዛ ይዞረው አቅጣጫ ነው። ለምሳሌ መዝሙረ ዳዊት ምዕራፍ 138 ቁጥር 2 ብትወስድ ወደ መቅደስ እሰግዳለሁ ይላል ዳዊት። ለምሳሌ ይሄ ማለት አቅጣጫ ነው እንጂ ሌላ ነገር አይደለም። እኛም ጋር ካዕባ የሚባለው ነገር በእነ አብርሃም በእነ ይስሐቅ በአብርሃምና በእስማኤል የተሰራ ነው። የመጀመሪያ የተሰራ ነው። ለዛም ነው ዩኒክ ተደርጎ የተወሰደው ነው ካዕባ የተወሰደው። አምላካችን በአሊ ኢምራን ምዕራፍ 3 ቁጥር 96 ላይ እና አወለ ቤት ያሊናሲ ለለዚ በከተ ሙባረከ ወሁደን ሊልዓለሚን ለሰዎች እኮ መጀመሪያ የተኖረው ቤት ብሩክ ተደርጎ የተሰራው ሲሆን በካ ላይ ያለው በካ ማለት መካ ስም ነው ባይዘው እና فيه آيات بينات مقام إبراهيم አለ የአብርሃም መቆሚያም አለ ብሎ አስቀመጠ። ወመን دخله كان آمنا ዘይገባ በግራ ወላሂ አለናስ ያለ እስከም የተመረጠበት ምክንያት በነቢያት የመጀመሪያ የተሰራ ነው። ፕላስ ደግሞ በነቢያት የተሰራ ስለሆነ ወደዛ ነው አቅጣጫ ለመዞር ብቻ ነው። እንደውም ከዛ ከካዕባ በፊት ወደ ኢየሩሳሌም ይዞር ነበር። አንተ አሁን ለምሳሌ ቤተ መቅደስ ስንገባ ለምሳሌ ቤተ መቅደስ ለመጸለይ ስንገባ ወደ አንድ አቅጣጫ አይደለም የምትጸልየው አይደለ? ለምሳሌ መዝሙረ ዳዊት 138 ቁጥር 2 ላይ ወደ ቅዱስ መቅደስ እሰግዳለሁ አለ ዳዊት። ለምሳሌ ወደ መቅደሱ ዞሮ ነው የሚሰግደው። መቅደሱን እያመለከ ማለት ነው አይደለም። አሁን ለምሳሌ ለፈለኩት ምን መሰለህ፣ አሁን ቤተክርስቲያን አለ አይደል አባቴ፣ ዙሪያው ቤተክርስቲያን አይገናኝም ከዚህ እንትን ትላለህ። አሁን ለምሳሌ በመጸለይ ሲከል በቀኝም መጣ በግራም መጣ መስጊድ እኮ አይደለም ያልኩህ ከይቅርታ ጋር አሁን ጭራሽ አልተረዳኝም ማለት ነው። ካዕባ የሚባለው ሁሉም ሰው ፍጥረት መስጊዱ ሁላ ሲሰራ ወደ ካዕባ አቅጣጫ ተደርጎ ነው የሚሰራው እኛ ጋር እንጂ መስጊዱን ትከተላለህ ማለት አይደለም። ወደ ካዕባ ነው የምትቀጣጨው፣ አቅጣጫው ወደዛ ነው እኮ ስትሰግድ ወደ ካዕባ አቅጣጫ ነው የምትሰግደው እያልኩ እና በዛ ላይ ደግሞ በክርስትና ወዴት ነው አቅጣጫችሁ የምታዞሩት? ወደ ፈለጋችሁበት። እኛ ወደ ቤተክርስቲያን ከገባን በኋላ ነው እሱ ቤተክርስቲያኑ ሲሰራ ራሱ አቅጣጫ ወዴት ነው የሚሰራው? በመሰለኝ ነው የሚሰራው፣ አይታወቅም። ኢየሱስ ራሱ ለዚህ ምንም አይነት መጽሐፍ ቅዱስ ላይ ምንም አይነት መመሪያ የለም። በቃ ወደ ፈለጋችሁበት ስሩት አይነት ነገር ምንም በቃ ዝም ብሎ ነው የሚሰራው። እና ዚያራ የሚዘየረውም አሁን እንትን እያልከኝ ነው ማለት ነው። ይቀርታ ዚያራ የሚዘየረውም አሁን ለመጀመሪያ ለምንድን ነው የሚካሄደው እዛ የሚለው ደግሞ ሌላ ጥያቄ ነው። ለምንድን ነው ወደ መካ የሚካሄደው ሲባል አንድ ሰው ለምሳሌ ሀብታም ሆኖ የተለያዩ ስፍራዎችን ይጎበኛል። ለምሳሌ የወንዝ ዳርቻ ይሄዳል፣ የተለያዩ እግር ኳስ ጨዋታዎችን ለማሄድ ይሄዳል። ብዙ ነገር ላይ ያባክናል ገንዘቡን ማለት ነው። ነገር ግን ካዕባ ማለት መጀመሪያ የተገነባ ቤት ነው። መጀመሪያ አምላክ እንዲመለክ መጀመሪያ የተገነባ ነው። አምላካችን አላህ ራሱ ወደዛ ሂዱ ሳይለን በፊት ምን አለ? እና አወለ ቤት ውዲዐ ሊናስ የሚለውን ከተናገረ በኋላ የተሰራ ነው ካለ በኋላ ፊሂ አያቱን አለ። እዛ ጋር ምልክቶች አሉ፣ ታምራት አሉ። የአብርሃም መቆሚያ አለ። አብርሃም ሲሰራ የቆመበት ወደ ውስጡ የገባ ምንድነው አለ? አማኝ ነው አለ። ከዛ ወሊላሂ ዐለናስ ሒጁል በይት መን ኢስተጣዐ ኢለይሂ ሰቢላ። አቅሙ የቻለ ሰው ለአላህ እዚህ ጋር መብት አለው ወይም ግዴታ ነው። አንድ ሰው ግዴታው ነው ያንን ሀገር መጎብኘት አለ። ከዚህ ምን ያገኛል ሲባል ወንጀሎች ይማርለታል ምናምን። ያንን እንድትጎበኝ የአምላክ ግዴታ ነው። አቅሙ የቻለ እሺ፣ አቅሙ የቻለ ማንኛውም ሰው አይደለም፣ አቅም የቻለ ገንዘብ ያለው ሰው ያንን ቦታ የመጀመሪያውን የአምላክን ቤት እንዲጎበኝ ነው፣ ሌላ ነገር አይደለም። እዛ ሄደ የምታረጋቸው ስርዓቶች አሉ። በዛ ምክንያት አምላክ ደግሞ እንትን ይሰጣል፣ ምንዳ ይመነዳል። ማየት ምንዳ በጣም ብዙ ምንዳዎች አሁን ያን ለመዘርዘር ነው። በጣም ብዙ ምንዳዎች አሉ። ወንጀል ይማራል ምናምን ብዙ ነገር። አንተ ሰው ገንዘቡን ለማንኛውም ነገር እየበተናል እንዴ? ዱባይ ሄጄ በትናለው ገንዘብ ይላል። ምንም ነገር አለበት ማለት የሆነ ቦታ ዓለማዊ ለሆነ ነገር ዝም ብሎ ዓለማዊ ነገር ማለት እዚሁ የሚጠፋ ነገር ማለት መንፈሳዊ ስፍራ ላይ ያውም የመጀመሪያው መስጊድ ያውም እና በነቢያት በአብርሃምና በእስማኤል የተገነባውን ቦታ ስፍራ መጎብኘት ግዴታ ነው፣ ገንዘብ ኖሮ ማለት ነው። ከዛ አንፃር ነው አላህ ያንን ያስቀምጠው። እሺ አመሰግናለሁ ወንድሜ። ሌላ ጥያቄ ሲኖርም እመጣለሁ ሌላ ጊዜ። እሺ ምንም ችግር አትጥፋው ነው። እኔ ልጠይቅ፣ እንዴት ናችሁ? ሰላም ነው ሁሉ በእርሱ በማን ነው ሁሉም ነገር? በኢየሱስ ክርስቶስ በድንግል ማርያም ልጅ። ኢየሱስ ስጋ የሆነው በማን ነው? ኢየሱስ ስጋ የሆነው ደግሞ በማን ነው? ጥያቄ ልጠይቅህ ነው፣ አንተ አትጠይቀኝ እያልኩ ነው።
ኮች ከስምሽን እኮ ይጠቅሽ ኢየሱስ ስጋ የሆነው በማን ነው? እሺ አሁን ጥያቄ ልቀጥል። እሺ ጠይቂሽ። ነብይ ብላችሁ የምታስቡት መሐመድ ነብይነትን የሚያረጋግጥ ሌላ ነብይ አለ? አይነ ጥያቄ ነብይ ነው እንዳትረኝ። ኦኬ ነብይነትን የሚያረጋግጥ ከሱ የቀደመ ወይም ከሱ እኩል የመጣ ወይም መቼም አንድ ሰው የሆነ ነብይ ነው ሲባል ምስክርነት ያስፈልጋል። ኢቭን ወደ እንትን እንኳን ስትሄድ ማለት ነው። እንደዚህ በዓለማዊ እንኳን ክስ ስትሄድ በሶስት ነው የሚጸድቀው አይደል? በሶስት ምስክርነት እኮ እንደዛ መቅረብ አለበት ነው ሐሳብሽ? አኪድ መቅረብ አለበት ግድ ነው ለነብይ። እሺ ነብዩ አብድዩ ማስረጃ አስተንሻ ነብዩ አብድዩ ነብይ ነው ያለ አካል ካለ እስቲ ያሳይ። ይሄ መልስ ትጠይቀኛለ እኮ ያንቺ ያጣሽው መስፈርት ነው። አንቺ ያወጣሽ መስፈርቱ መጀመሪያ እስቲ እንሂድበት። አይ መስፈርት ላይ አንቺ እኮ ደስ እንዳለሽ በራስሽ የመራሽው መስፈርት እኮ እንደዛ አይደለም። አሁን የሰው ነቢያትን ባጠቀኝት መዝየው አንቺ በጭንቅላትሽ ባመጣሽው መስፈርት አይደለም። አሳይሻለሁ ግን አክቹአሊ ግን ለምሳሌ ነብዩ አብድዩን ማን ነው እስቲ ይሄ አካል ነብይ ነው ያለ ሰው አለ? ለምሳሌ አንቺ ባመጣሽው መስፈርት እኔ ይሄ ነው ልልህ አይደለም። አሁን ስለ ነብዩ መሐመድ ነው የጠየቀው። ስለ ነብዩ መሐመድ ብቻ እኮ አንቺ መጣሽ አንቺ ትክክለኛ ነብይ ከሆነ ምስክርነቱን ፈልጋለሁ። ትክክለኛ ነብይ ከሆነ እሱ ያላችሁ እሺ ሌላውን ተው ማለት ነው። ለነብይነት እናንተ ብቁ ነው ብላችሁ ታስባላችሁ? አሁን ቆይ አንዴ ቀጥታ እኔ አያነበብኩ ነበር ነብዩ ሰለላሁ ዐለይሂ ወሰለም ለመጣል አንዴ ቀጥታ ነብዩ ሰለላሁ ዐለይሂ ወሰለም ለመጣል የማያረጉት ጥረት የለም። ግን እያንዳንዱ የሚያመጡት መስፈርት የሞተ መስፈርት ነው። አሁን እሷ ምናለች? የሆነ አካል ግዴታ ሊናገርለት ይገባል በቃ ምናምን ከቁርአን እንኳን አልፈልግም ልትለኝ ነው። ገባችሁ አይደል? አሁን ግዴታ ምናምን ከሌላም ቦታ አመጣልሻለሁ። ግን ዋናው ፖይንት ይሄ መስፈርት ግን ነብዩ ሰለላሁ ዐለይሂ ወሰለም ለመጣል የተዘጋጀ መሆኑን ለማሳየት ብቻ ነው። ነብዩ አብድዩ ነብይ መሆኑን የተናገራለ ወይ? ይሄንን አምጪ እንዴ። ምን ይላል መሰለኛ መጽሐፍ ቅዱስ ሐሰተኛ ነብይ ይመጣሉና ከዛ ተጠንቀቁ ይላል። ሐሰተኛ ነቢያት ይመጣሉ ይላል። ሐሰተኛ ነቢያት ይመጣሉ እንጂ እውነተኛ ነቢያት ይቀራሉ። ነብይ የለም ከዚህ በኋላ እኮ አይልም። ማቴዎስ 24 አቋሉ ማቴዎስ አላለም። ግን የነብዩ መሐመድን ምስክርነት ስጠኝ። አሁን ነብዩ መሐመድ ቁርአንህ ማለት ነው ከቁርአን ከራሱ ቁርአን ደግሞ ስታነጻጽር ከኛ መጽሐፍ ቅዱስ አትግባ። ሲጀመር መጽሐፍ ቅዱስና ቁርአን አታነጻጽሩ። አሁን እኮ አልኩሽ መስፈርታችሁ ወይም የሆነ አንዴ ሁሱ መታወል ቀጥል ችግር አይደለም። ኧረ ቀጥል ወላሂ ቀጥል ችግር አይደለም። አሁን ብዙ ማስረጃ ማቅረብ ይቻላል። እሺ ሁሉ በእርሱ ሆነ የሚለው ግን መጀመሪያ ሌላ አካል ነብይ መሆኑን መናገር አለበት የሚልስ መስፈርት ካመጣሽ ለምሳሌ አብድዩ ነብይ ነው ያላለ ወይ? መጀመሪያ እስቲ ይሄኛውን ንገሪ። ስለሱ የመሰከረ አለ? መጀመሪያ ለጥያቄ መልስ ትሰጠኝ። እኔ ለመስፈርትሽ ነው መልስ የሰጠሁት ለጥያቄ ሳይሆን ለመስፈርትሽ። ይሄ መስፈርት እንደዚህ መሆን አለበት፣ እንደዛ ካልተደረገ ያ አካል ነብይ አይደለም አልሽ። ለዛ ይሄ መስፈርትሽን በዚህ መስፈርት መሰረት አብድዩ ለምሳሌ ለሱ የመሰከረ አለ ወይ ነው ያልኩሽ። ባንቺ መስፈርት መሰረት በቃ ጥያቄን በጥያቄ ብቻ ነው መመለስ የምትችለው? አይ መስፈርትሽን ለማስተካከል ነው በቃ። ስለዚህ ይሄ መስፈርት አይደለም ግን እንቀጥል በቃ። እሺ ስለ ነብዩ ሰለላሁ ዐለይሂ ወሰለም የተናገረ አካል አለ ወይ ነው ጥያቄሽ አይደለ? ስለዚህ ከቁርአን ማስረጃ ልስጥሽ አይደል? ስጠኛው ከቁርአን ከቁርአን ላይ ኢየሱስ ለምሳሌ ተናግሯል። ቁርአን ላይ ምን ብሎ ተናገረ? በምዕራፍ 61 ማነው ኢየሱስ ማነው? ያኒ ኢየሱስ ብለህ አንተ እንትን የምትለው ኢሳ የምትሉት ነው። በምዕራፍ 61 ቁጥር 6 ኢየሱስ እኮ እንደዛ አይደል? ኢሳ በል ኢየሱስ አትበል፣ ኢሳ በል ኢየሱስ። እሺ የኢየሱስ ትክክለኛ ስሙ ምንድን ነው? ማን ነው ስሙ? ኢየሱስ ነው? ሁሉ በእርሱ ሆነ ኢየሱስ። ያ አረባይዝድ ኔም ነው አክቹአሊ ኢሳ የሚለው አረባይዝድ ኔም ነው። አምላካችን አላህ ይናዘላው ቁርአንን አረብያ ለአለኩም ታቂሉን በእንትን የሾዋ ነው። ለምሳሌ በዕብራይስጥ እንግሊዝኛው ጂሰስ ብሎ ያስቀምጠዋል፣ አማርኛው ኢየሱስ ይላል። ኢየሱስ የሚለውም ስም ከኢትዮጵያ የሚወጣ ስም አይደለም። በነገራችን ላይ በዕብራይስጡ በአረማይክ ከተባለ የሾዋ ነው የሚለው። ዕብራይስጡ የሾዋ ማለት ነው። በግሪኩ ደግሞ
ኢየሱስ ማለት ነው። ይቅርታ ጀማ ስራ ላይ ሰውንኩ ነው። አሁን ምን መለስክልኝ? አልሰማሁም። ይቅርታ እሱ በቃ አይደል። እንዴት ነሽ? ደህና ነሽ? ሄሎ ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ይሰማል? አለን። እሺ እየሰማሁ ነው። አይሰማችሁም? እኔ ይሰማል። እሺ ኢየሱስ ነው ስሙ ነው ኢየሱስ ነው ያልሽው? ሄሎ ጥያቄ ነበረኝ። ጥያቄ ጠይቄያለሁ። መልስም አልተመለሰልኝም። ጥያቄሽ ምንድን ነው? የነብዩ መሐመድን ነብይነት የሚያረጋግጥ ነገር ከቁርአን አንደኛ የአምላክ ምስክር አምላክ አላህ Subhanahu Wa Ta'ala ይመሰክራል ሙሐመድ ነብይ ነው መልእክተኛ ነው እያለ ይናገራል። ሁለተኛ መልአኩ ጅብሪል አለይሂ ሰላም ታላቁ መልአክ እርሱ ስማቸውን ጠርቶ ሙሐመድ ሆይ አንተ የአላህ መልእክተኛ ነህ ብሎ ያረጋግጣል። ሶስተኛ ያለፉት ነብያቶች ከነብያቶች መካከል አንዱ ነብይ ኢሳ አለይሂ ሰላም ሙሐመድ የአላህ መልእክተኛ ነው ይላል። አራተኛ ራሳቸው ማንን ነብይ ላ ከዚብ እያሉ ይናገራሉ። እኔ ነብይ ነኝ የእውነት አንጆ ውሸት አይደለም እያሉ ይናገራሉ። አምስተኛ በዘመናቸው የነበሩ ሱሐቦቻቸው ነብይነታቸውን መሰከሩ። ይሄንን ይመስላል። ግን ያኒ ነብይ የምትሉት አላህን ያመጣው ሰው ያኒ ምን ለማለት ነው? አላህን የፈጠረው እሱ ነው ነብዩ ያኒ በቃል እንደዚህ አላህ አለ ብሎ የነገራችሁ ነብዩ መሐመድ ነው አይደል? የመጀመሪያ ተመለሰልሽ? በሱ ነው ያወቃችሁት አላህን? የመጀመሪያ ጥያቄ ተመለሰልሽ? ያው በቂ ባይሆንም አልከኝ። አሁን ከጠየቁ ጥያቄ ጋር እንግዲህ እናካሂደዋለን። ምንድነው በቂ ያልሆነው? እንደውም አንተ አላህን መስክሮለታል አልከ። አላህን እኮ ያመጣው እሱ ነው። አላህን ያመጣው እሱ ነው አይደለም የሚባለው? አላህን የሚያመጣው እኮ እሱ ነው አይደል? አላህን ያወቃችሁት በነብዩ መሐመድ ነው። አላህን ያመጣው እሱ ነው የሚለውን የቱ ጋር ያገኘሽው? ይቅርታ ከተሳሳትኩ አረም። የቱ ጋር ያገኘሽው? አላህን ያመጣው እሱ ነው አይባልም። እኔ እንደዛ አላልኩም። አለ ከባይብል ላይ ሳይሆን እሱ በእሱ ነው ያወቃችሁት። አምላክን የሚያሳውቁት ማናቸው ከተባለ ነብያቶች ናቸው። አምላክ ኔትወርኩ በጣም እየያዘ ነው። አምላክን ለሰው ልጆች የሚያሳውቁት ማናቸው? ነብያቶች ናቸው የሚያስተምሩት። ነገር ግን ያን ቃል የሚገልጥላቸው ራሱን የሚያስታውቃቸው ራሱ አምላክ ነው። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልአኩ ጅብሪል ዐለይሂ ሰላም መጥቶ ስለ አምላካቸው ስለ አላህ ሱብሓነሁ ወተዓላ አሳወቃቸው። ምን አላቸው? ያ መሐመድ ኢነከ ለረሱሉላሂ ሐቀን፣ ታላቁ መልአክ አብሳሪው መልአኩ ጅብሪል ሙሐመድ ሆይ እነሆ አንተ የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው። ይሄን ይመስላል። እሺ እና በእኛ እንትን ስጠይቅህ ማለት በመጨረሻው ዘመን ማነው ኢየሱስን ኢሳን ተቃውሞ የሚመጣ አለ። ኢሳን ተቃውሞ የሚመጣው ለምንድን ነው? ኢሳ ያኒ ትክክለኛ አምላክ ነው ማለት ነው። ያኒ ለምን ይቃወመዋል? እንደናንተ መልእክተኛ ከሆነ ለምን ተቃዋሚ መጣበት? ደጃልን ማለት ፈልገሽ ነው? ወደፊት የሚመጣውን ተቃዋሚ ወይንስ አሁን እኛን ተቃዋሚዎች ናቸው እያልሽ ነው? ተቃዋሚ አለ ስላላችሁ እናንተ በመጨረሻው ዘመን ተቃዋሚ፣ እኛ በመጨረሻው ዘመን እንደምንለው እኔ ኢየሱስ ነኝ ብሎ የሚመጣ እንዳለ ሁሉ እናንተም ጋር እኔ ኢሳ ነኝ ብሎ የሚመጣ የሆነ እንትን አለ ብላችሁ ታስባላችሁ። ያ ሰው ለምንድን ነው ኢሳን የተቃወመው ነው? ለምን አላህን ተቃውሞ አልመጣም? የኢየሱስ ክርስቶስ ተቃዋሚዎች ክርስቲያኖች ናቸው እዚህ ዓለም ላይ። ማስረጃ ልስጥሽ? እሺ ስጠኝ ልስማ። እኔ በጣም ደክሞኛል። አታዝጉኝ። ጥያቄውን በስርዓት መልሱ። ማርያም ምን እኮ ልመልስልሽ ነው። ወላሂ እኔ ያን ማስረጃ አልናገርም። ማስረጃ ጠይቂኝ። የኢየሱስ ክርስቶስ ትልቅ ተቃዋሚዎች እዚህ ዓለም ላይ ክርስቲያኖች ናቸው። ለምን ከተባለ ማስረጃ ኢየሱስ ክርስቶስ ምን አለ መጽሐፍ ቅዱስ ላይ ሲናገር ብትወዱኝስ ትእዛዜን ትከተላላችሁ አለ። ምን አለ? ብትወዱኝስ ትእዛዜን ትከተላላችሁ። የክርስቶስ ወዳጅነት መገለጫ ምንድነው? የእርሱን ትእዛዝ መከተላቸው ነው።
ስለዚህ ክርስቶስ ያላስተማረውን ትምህርት የሚከተሉ ሰዎች የእርሱ ተቃዋሚዎች ናቸው ማለት ነው። ከነዚያ መካከል ማን ናቸው ከተባለ ክርስቲያኖች። ለምን ከተባለ ክርስቶስ ያላዘዘው ከኛ መጽሐፍ በፈጣሪ ለምን ከጀመርኩ በኋላ ታቋርጣላችሁ? ክርስቶስ ያላስተማረውን ትምህርት የሚከተል ሰው የክርስቶስ ተቃዋሚ ነው ወይ? አዎ። ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብለዋል ወይ? አላለም። ግን ክርስቲያኖች ይሄን ያምናሉ። የክርስቶስ ተቃዋሚዎች የመጀመሪያዎቹ እነሱ ናቸው፣ ያላስተማረውን ትምህርት ስለሚከተሉ። አምልኩኝ ተገዙኝ ብሏል ኢየሱስ ክርስቶስ? አላለም። ይሄን እሷም ትመሰክራለች። አንድ ሚኒትሽን አንስተሽ መስክርላቸው ለዚህ ሁሉ ህዝብ ፊት እንዳላለ። ለማንም መሰክረው ኢየሱስ አምልኩኝ አላለም ብዬ ነው። እሺ አምልኩኝ ማለት መስፈርት ከሆነ አምልኩኝ ማለት መስፈርት ከሆነ ዲያብሎስ ጥንተ ጠላት ዲያብሎስም አምልኩኝ ብሏል። እሱ አምላክ ነው ብለህ ታስባለህ? ወላ ደግሞ እንትን የሚያመልኩ አሉ ጣዖት አምላኪዎች። የት ጋር ነው ዲያብሎስ አምልኩኛ ነው? ተው እንጂ በዘመናት ፍጻሜ ይመጣል። የት ጋር ነው አምልኩኛ? ለምንድን ነው ጥያቄን በጥያቄ ለምንድን ነው ጥያቄን በጥያቄ የምትመልሱት? ይሄ መነጽር ያስከለብጠው። የት ጋር ነው ዲያብሎስ አምልኩኝ ያለው? አልሽ አይደለም? ማስረጃ ሳይን እኮ ነው፣ ሌላ እኮ አይደለም። በይ አላለ ታዝሆይ እባክዎን በክብር መልሴን ይመልሱልኝ። ለምንድን ነው ተቃዋሚ ሆኖ የመጣው? መስፈርቱ አምልኩ ሊሆን አይችልም ሲጀመር። የቱ ጋር ነው ዲያብሎስ? እሱን ካልክ ደግሞ መንገድም ህይወትም እኔ ነኝ ብሏል። ከዛ ሲቀጥል ደግሞ ምን አለ? የሲኦልና የገነት ቁልፍ በእጄ ነው አለ። ነው ከአምላክ ውጭ ይሄ የሚቻለው አለ ብለህ ታስባለህ? አዎ አለ። ማን የሲኦልና የገነትን መክፈቻ በቁልፍ የሚይዝ ማን? ሌላ ማን? ጭራሽ ገነትን የሚያስከፍቱት የኛ ነብይ ናቸው። ማስረጃ ነስተሽ ከራሴ መጽሐፍ ቅዱስ እንዳያውም ብቻ እናንተ ምንድን ነው የሚለው ነው መሐመድ ብላችሁ አንብባችኋል። ከኛ መጽሐፍ ሰጥሻለሁ። የኛ ነብይ ገነትን እኔ ራሴ ነኝ ማስከፍታት ብለው ቃል በቃል የተናገሩበት። እኔ በጣም የምታሳዝኑኝ ብቻ ግን ይሁን። እናንተ እኔ ትምህርታችሁን አስተምሮቻችሁን አልቃወማችሁም። ያኔ እኔ ተቃወምኩ አልተቃወምኩም ምንም አላመጣም። ግን ልክ ነው ብላችሁ ተስባይዛችሁ እስኪ ያኔ መጽሐፉን ብናነበውም እንኳን የእናንተ መጽሐፍ ምንም አይነት ነገር እንጃ እኔ አምላክ ነኝ የእናንተ ጥያቄ ሁሌ እኔ አምላክ ነኝ የሚለው የት አለ ነው? ምንም ማን አይምሯቸው እንደደፈራቸው ታውቃለህ? ፕሮፋይል ያደረጉ ሰውዬ አያቸው አይደለ? እንዲህ አይነት ትውልዶችን ያፈራላቸው። ጭንቅላታቸውን ለማደደብ ነው ያስቀምጡት። ይሄን ሰው ከላይ ይለቁበታል ዶላር። ይሄንን ራሳቸው ተናግረዋል። የተጣሉት ጊዜ የሚከፈልህን ዶላር እናውቃለን እኮ ብለውታል። እንዲህ ጭንቅላታቸውን ለመድፈን እንዳይረዱ እንዳይገነዘቡ ቁጭ ያደረጓት ይችን ሰውዬ ለዚህ ነው ቁጭ ብላ 24 ሰዓት መሐመድ እንደዚህ ነው ትላቸዋለች። ስለ እምነታቸው እንኳን ምንም የማያውቁ ነው ያደረጓቸው። ዲሞ ማለት ነው። ዲሞ ተውልድ ወላሂ ላዚ ባዶ ቆርቆሮ የጀሪካ አለ አይደለ? ደፈናቸው እንዲህ አድርገው ተጫወቱባቸው። ወላሂ ላዚ ዛሬ ያሳዝናል። ስለ እምነታችሁ አንዲት እንኳን መናገር አትችሉም። እሺ እኔ እኮ የእናንተን ምሕረት ልጠይቅ ነው የገባሁት። ሰዎች ስለጠሩ ለዛ ነው። ግን እናንተ ወደኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። አልሐምዱሊላህ። እሱ አንድ ግሩፕ የቁርአን የምንቀራበት መርከዝ ላይ ጥያቄ እንደዚህ ልጆች አንስተው ነበርና አንዲት ሴት ኒቃቢስት የሆነች ሴት ወርቅ ከኒቃቧ ከጓንቷ በላይ ከእጇ ላይ አንዳንድ ልጆች ሲያደርጉ እናያለንና ያ ይፈቀዳል ወይ በሚለው እስከ ማስረጃውና ሌላም ጥያቄ አለ ኢንሻአላህ መልስልኝ። ሴት ልጅ ጌጣጌጥ አንገቷ ላይ፣ እጇ ላይ፣ ጆሮዋ ላይ ማድረግ ትችላለች ወይ? ትችላለች። ያ ግን ተሸፋኝ ሰውነቷ ላይ ያ ተገልጦ እንዲህ ማሳየት ምናምን እሱ አንዴ ላቋርጥ። ሪኮርድ የሚያደርግልኝ ሰው ቢገኝ ብታረጉልኝ። ዛሃሪ ካለሽ እህቴ ለመልሱ ሁሉም ፕሊስ ያነብ ሰው ሪኮርድ ዛሃሪ ካለሽ አድርጉልኝ። እሺ በውስጥ ልኩልኝ ያላችሁ እሱ ጀምር። ሴት ልጅ ጌጣጌጥ ማድረግ ትችላለች? የመጀመሪያ ጥያቄ ትችላለች።
ጆሮዋም ላይ አንገቷም ላይ ተስተክላለች። ነገር ግን ተሸፋኝ ሆና ያንን ገላልጣ እንዲህ ማሳየት ትችላለች ወይ ከሆነ ላ አይሆን። ሙተነቅብ ከሆነች ተሸፋኝ ከሆነች ልጅቱ ሰውነቷ ሙሉ የተሸፈነ ነው አይደለም። የትኛውን የሰውነት ጌጧን ነው እንድታወጣ የምትችለው? አይቻልም። እሱ አላህ በቁርአን ላይ ወላ ዩብዲነ ዚነተሁነ ኢላ ሊቡዑለቲሂን ይላል። ሴቶች የውበት መገለጫቸውን ለባላቸው እንጂ እንዳያሳዩ ይላል። አው አባኢሂን ወይንም አባቷ ላይ ይችላል ያ አው አባኢ ቡዑለቲሂን ወይንም የባሏ አባት አው ኢኽዋኒሂን ወይንም ወንድሟ አው በኒ ኢኽዋኒሂን ወይንም የወንድሟ ልጆች አው በኒ አኸዋቲሂን ወይንም የእህቷ ልጆች እያለ ይናገራል። አጃኒብ የሆኑ ሰዎች ግን ከመህረም ከዘመዶች የሆኑ አካሎች ያንን ሊያዩ አይገባም በፍጹም። እሺ ጥያቄ አለቀጥ። እሺ ሌላው ደግሞ እንዲሁ ኒቃቢስት ሴት እንዲህ ብርድ በሆነበት ሰዓትና ያኔ አንዳንዴ በሚበርድ በቅዝቃዜ ሰዓት ከኒቃቧ ከንትኗ ላይ ጃኬት ከላይ መደረብ ትችላለች ወይ የሚል ነው። የወንዶች መለያ የሆነ ጃኬት አይቻልም። የሴቶች መለያ የሆኑ ጃኬቶች አሉ፣ ወንዶች ሊለብሳቸውም አይችሉም። እነዚያን በትለብስ ችግር የለውም። ነገር ግን የወንዶች መለያ የሆኑ ልብሶች ጃኬቶች ከሆኑ አይቻልም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ወንዶች የሴቶች መለያ የሆነ ልብስ እንዳይለብሱ፣ ሴቶችም የወንዶች መለያ የሆኑ ልብሶችን እንዳይለብሱ ብለው ከልክለዋል። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ለዐነ አላሁ አልሙተሸቢሃት ሚን النساء بالرجال والمتشبهين من الرجال بالنساء وجاء في الحديث نهى رسول الله صلى الله عليه وسلم أن تلبس المرأة لباس الرجل وأن يلبس الرجل لباس المرأة ወንዶች የሴቶችን ልብስ እንዳይለብሱ፣ ሴቶች የወንዶችን ልብስ እንዳይለብሱ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። እንዲሁም በወንዶች የምትመሳሰለን ሴት ረግሟታል፣ አላህ ረግሟታል ብለው ተናገሩ። በሴቶች የሚመሳሰልንም ወንድ ሴት ወንድ አይታችኋል፣ እሱም ከአላህ ዘንድ የተረገመ ነው። ስለዚህ የሴቶች መለያ የሆኑ ጃኬቶች እስከሆኑ ድረስ ችግር የለውም። የወንዶች መለያ የሆኑ ጃኬቶችን ግን ሴቶች መልበስ አይችልም፣ ተከልክለዋል። ልክ ወንድ ልጅ ጉርድ ለብሶ ቢወጣ አስባችሁታል? የሴቶች መለያ ከሆነ ያ ልብስ መልበስ አይፈቀድለትም። ሻሽ ለብሶ ምናምን እንደዚህ ያለ ቢወጣ ምናምን ያስኬዳል? ያስጠላል። ወንድ ተደርጎ ተፈጥሯል። የወንድነት ማንነቱን ተላብሶ መሄድ አለበት። የሴቶች መለያ የሆኑ አልባሳቶችን መልበስ አይፈቀድለትም። ሴቶችም ልክ እንደው የወንዶችን አልባሳት ምናምን አድርገው መሄድ አይፈቀድላቸው። ለድራማና ለቀልድ ቢሆን አንዳንድ ሰዎች እንተውናለን እያሉ ይሄንን ነገር ሲሰሩ ይታያሉ። የወንዶችን ስታይል ማለት አንቺ አባቴ ያራዳ ልጅ ምናምን አይቻል። ይሄ አላህና የነብዩ ሰለላሁ ዐለይሂ ወሰለም ትዕዛዝ ለማይክሮ ሰከንድ ቢሆን ራሱ እንደው ያንን ነገር መጻረር አይቻልም፣ ተገቢ አይደለም። ለትወና ቢሆንም እንኳን لقد خلقنا الانسان في احسن تقويم የሰው ልጅን በአማራ አቋም ፈጠርኩት ብሏል አላህ። ወንዶች እንደ ወንድ ተደርገው ተፈጥረዋል፣ እንደ ወንድ ሆነ ሂድ። ሴቶች እንደ ሴት ተደርገው ተፈጥረዋል፣ እንደ ሴት ሆናችሁ ሂዱ። አንዳችሁ የሌላችሁን አትመሳሰሉ፣ ተከልክሏል። እሱ ጥያቄ ያለቀጥ። እሺ ጀዛኩም አላህ ኸይረን፣ አመሰግናለሁ። እሺ ወንድሜ የዳዊት ልጅ ሰላም ነው ብራዛ፣ እንዴት ነህ? ጸጋና ሰላም ይብዛልህ። አላማ እኔ አንድ ጥያቄ ልጠይቅሽ ነበር። እሺ ጥያቄ ምንድን ነው? እስልምና መች ነው በየትኛው ክፍለ ዘመን የተጀመረው? እስልምና ጅማሮው ከአምላካችን ከአላህ ሱብሓነሁ ወተዓላ ዘንድ ነው። ድንጋጌነቱ የተደነገገውን ለቀደሙት ነቢያት ሁሉ ከመጀመሪያው ከአዳም ለኖህ እና አብርሃም እና ኢስሐቅ እና ያዕቆብ እና ሙሴ እና መሲሁ ሐዋርያቶች ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ሁሉ እንዳለ አምላክ አንተ ደንግጎ አመጣጡን ንገረኝ በስርዓት እስልምና እንዴት እንደተጀመረና መሰረት አመጣጡ። እኛ ክርስቶስ ኦርቶዶክስ እኛ ለምሳሌ እምነትን የጀመርነው ከሔዋንና ከአዳም አመጣጡ እያንዳንዱ ስርዓቱን ይዞ የወረደ አለን። አሁን እስልምና እንዴት እንደተጀመረና አመጣጡን ንገረኝ በስርዓት። ልመልስ ነው። እስልምና መሰራረቱና አመጣጡ ከየት ነው ከተባለ ከአምላካችን ከፈጣሪ ዘንድ ነው፣ ከአላህ ዘንድ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልኢስላም። አምላካችን አላህ ሲናገር ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት ኢስላም ነው አለ። ራሱ የወደደውና የደነገገው እንደሆነ ሲናገር ምን አለ? አመኑ ጋስ ንገረኝ፣ ጥቅስ እንደዚህ ያለበትን ንገረኝ። ስላሳ አሳያለሁ፣ ችግር የለም እየተራረምን እንሂድ። አብሽራ አሳያለሁ። አንዴ ተረጋጋ እባክህ፣ ቀስ በል ጨርስልህና ማስረጃ ጠይቀኝ፣ ለእያንዳንዱ እሰጥሃለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ።
ንግግሬ ይብቀል ነው በማስረጃ እንጂ አለማስረጃ አልናገርምና። እሺ አንደኛ እሱ ነው አምላካችን አላህ ሱብሓነሁ ወተዓላ ከእኔ ዘንድ ቀጥተኛ ሃይማኖት ትክክለኛ ሃይማኖት ኢስላም ነው እያለ ይናገራል። ሁለተኛ ወረዲቱ ለኩም አልኢስላም ዲና ይላል። ከሃይማኖትም እስልምናን ብቻ ወደድኩላችሁ እያለ ራሱ አምላክ ይናገራል። ሶስተኛ ነገር ምንድነው? አምላክ አላህ ሱብሓነሁ ወተዓላ ለቀደሙት ነብያት ሁሉ ደንግጎላቸው የነበረው ሃይማኖት እንደሆነ ይነግረናል። ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ አለ። ማን ነው ደንጋጊው? ፍጡር አይደለም፣ ሰው አይደለም፣ ነብያት ራሱ አይደለም። አምላክ ራሱ ነው የደነገገው ይህን ሃይማኖት። ነብያቶች ስራቸው ምንድነው ከተባለ ይህን ሃይማኖት ደንግጎ ሰጣቸውና አምላክ እነሱ ደግሞ ለኛ ለሰዎች ያደረሱት ለፈሻለ አይደል? ያ ነው አምላክ ራሱ እኔ ለቀደሙት ነብያት ለአብርሃም፣ ለሙሴ፣ ለመሲሁ ወይንም ለክርስቶስ፣ ለኖህ ደነገግኩላቸው ይህን ሃይማኖት እያለ ይናገራል። አያችሁ። ስለዚህ ድንጋጌነቱ ከአምላካችን ከአላህ ዘንድ ነው። ለነብያቶች ሁሉ ተደንግጎ እንደነበረ ይነግረናል። ሌላው ነብያቶች እንደሰበኩት ቃል በቃል ነብያቶች አደራ ሙስሊሞች ሁኑ እያሉ ይሰብካሉ። ያዕቆብ ምን አለ? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አለ ያዕቆብ። አንድ ቦታ መጽሐፍ ቅዱስ ላይ ነብያቶች አንዱም እንኳን አደራ ክርስቲያን ሆኖ ያለ የለም። አምላክም የትኛውም ቦታ ላይ ክርስቲያን ሆኖ ብሎ አልተናገረም። አንድ ነብይ ተጠቅሶ በመጽሐፍ ቅዱስ ታሪክ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ነብይ ተጠቅሶ አከሌ ነብይ ክርስቲያን ነበር የተባለ ወይ? የለም። ቁርአን ላይ ስትመጡ ግን ለነዚህ ሁሉ ጥያቄዎች መልስ የምታገኙት ቁርአን ላይ አምላክ ራሱ ደንግጎታል። ነብያቶች ራሱ ሙስሊም ሆኑ ብለው ሰብከዋል። ነብያቶች ራሳቸው እኔ ሙስሊም ነኝ እያሉ ይናገራሉ። አያችሁ አይደል? እኔ ሙስሊም ነኝ። ኑህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ያለ ነብይ አለ ወይ? የለም። ወፍ አንድ እንኳን ታሪክ። አሁን ለተናገርኩት ሁሉ ለእያንዳንዱ ማስረጃ አላሳየህ። ነብያቱ ለመሆኑ ኑህ እኔ ሙስሊም ነኝ ብሏል ወይ? አዎ ብሏል። አንዴ ራስህ እና አብርሃም ሙስሊም ናቸው ይላሉ ቁርአን? አዎ ቃል በቃል ይላል። አንድ ነብይ ጠቅሶ ግን መጽሐፍ ቅዱስ አከሌ ነብይ ክርስቲያን ነው ብሏል ወይ? ኢላ በፍጹም የለም። አብርሃም ሙስሊም ነው የሚል ቃል በቃል ግን አሳያቸዋለሁ። ነብያቶች ራሳቸው ሙስሊም ሁኑ እያሉ ልጆቻቸውን ሲሰብኩ እናያለን። ያዕቆብ ልጆቹን ሙስሊም ሁናችሁ እንጂ እንዳትሞቱ ይላቸዋል። ቆይ ላሳያቸው አንዳውጥቼ ላሳይ። አብሽር ለተናገርኩት ሁሉ ማስረጃ ላታለህ። እሺ ዳዊት ልጅ ላሳየና አብሽር። ያዕቆብ ምን እንዳለ ተመልከቱ። ልጆቹን ምን እንደሚላቸው በእርሷን በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ምን አለ ያዕቆብ ለልጆቹ? ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያሰላም። ያዕቆብ ለልጆቹ ምን አላቸው? አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። አልበቃ ይሄን መጽሐፍ ቅዱስ ይሄን ቁርአን የጻፈው ማን ነው? ለምሳሌ አንተ ኢንተርጉማ ሳይ ማን የጻፈው? አሁን ላይ ጥያቄ ገባ። ስለዚህ ይሄ ማን የጻፈው? አንደኛ ደግሞ አሁን እዚህ ጋር ትክክለኛ እምነት ሙስሊም ነው የሚለውን ጥቅስ ላይ ያለ ያልከኝ ይሄ አሁን ያሳየኸኝ ነው። አንደኛ ነብያቶች እንደሰበኩት ቃል በቃል እያሳየው ነው። አንተ ይሄን መጽሐፍ ቅዱስ ላይ ግን ልታመጣው አትችልም። በጣም ያሳዝናል። ይሄ እኮ አንድ ሼክ የጻፈው ነው ወንድሜ። ወይ አንዴ አውራ ዘለቀ አንዴ ቆይ አንዴ የታሪክ መጽሐፍህን ገና ደረድርልህ ከሱ ከገዛ መጽሐፍህ ላይ ይሄን ጥያቄ የሚመልስ አንድ ታገኛለህ። ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ነብይ መጽሐፍ ቅዱስ ላይ ልጆችን ሊሆን ይችላል ትውልዱን ክርስቲያን ሆኑ ብሎ ያዘዛለ። ልክ ያዕቆብ ሙስሊም ሆኖ ብሎ እንዳዘዘ ያላ መለስ። ዛሬ ክርስትና ልትፈተሽ ነው። የቱ ማንኛው ነው እሱ የወደደ ቢኖር መስቀልን ይዞ ይከተላል ኢየሱስ ክርስቶስ። ለምን ወደ ነቢያት ቀጥታ ራሱ እኮ ብሏል። ችግር የለውም። ኢየሱስ ክርስቶስ ማንም ሊሆን ይችላል። ቆይ አንዴ ማንም ሊሆን ይችላል። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስንም ደምሩትና አንድ ነብይ ክርስቲያን ሆኖ ብሎ ያዘዛለ ወይስ የለም? ያው መጽሐፍ ቅዱስ ላይ አለ። እኔ አሁን ላወጣልህ እችላለሁ። እሺ ችግር የለውም አውጣልህ። አሁን የጠየኩልን መልስልኝ። ይሄ መጽሐፍ ቅዱስ የጻፈው አሁን ያሳየህን ማን የጻፈው? ክርስቲያን ሆኖ ብሎ ያዘዘ አንድ ነብይ መጽሐፍ ቅዱስ ላይ አምጣ። አንተም ነገረኛ። ይሄንን ቁርአን የጻፈው ማን ነው?
እባክሽ ያራዳ ልጅ ጥያቄውን አትቀይረው። አንድ ይሄን እንጨርስና ወደዛ ትሄዳለህ። አንዴ አውጣው መጽሐፍ ቅዱስ ላይ ክርስቲያን ብሎ ላይ እስከማውጣልህ አንተ ንገረኝ። ይሄንን ቁርአን የጻፈው ማን ነው? እስ ብለን ችግር የለውም። ቀጣዩን መልሰዋለን፣ እንጠብቃለን። አሁን አውጣው አንዴ ያወጣ ማስረጃ ሊያወጣ ነው። ሌሎች ዝም በሉ። የስ ነው ድሎ አሁን እሺ፣ ጊዜ እንስጠው። ያ ነው ትልቁ ላይ ነው ነግሰናል። እሺ በኩኑ እኮኔም መጀመሪያ አንተ ንገረኝ። ይሄን ቁርአን የጻፈው ማን ነው? አሁን ያስነበብኝ ቁርአን የጻፈው ማን ነው? የላትም ክርስትና መልስ ማለት ነው። በጣም እናመሰግናለን። እሺ አንዴ ነገረኛ። ይሄን ቁርአን የጻፈው ማን ነው? ምን ማድረጋቸው ነው? አሁን ያስነበብከኝ። እሺ ክርስቲያን አላችሁ ኔታቸውን አንሱና ጥያቄ ነው። ሸርኪም ጻፈ ማለት ነው። ለምስት ሰላመጣም ታዲያ ምን አልሽ? ምንም ማድረግ አይቻልም እያለ ነው። ስምም አድርጎ ኔትወርክ ይዟቸው ምንድን ነው አልሽው? ሄሎ ሃይ እስልምና ለየት የሚያደርገው ይሄ ነው። አንደኛ አምላክ እንደደነገገው ቃል በቃል በቁርአን ላይ ይናገራል። መጽሐፍ ቅዱስ ላይ ሄደን እግዚአብሔር ክርስቲያን ሁኑ ብሏል ወይ አላለም? አንድ ጊዜ ለምንድን ነው ራሳችሁ ብቻ የማታወሩት? የጠየቀ ጥያቄ እኮ ከቁርአኑ ማን የጻፈው አለ። እሱን ሂጂና ፕሮፋይል ላይ ላደረግሽ ሰው ነገር 24 ሰዓት ስለ ሰው ካላወራ እኔ ገብቻለሁ። ሰራለት አንድ ጊዜ ሜት አድርጊ። ሜት አድርጊ አንድ ሸጊቱ አንድ ቆንጆ የሆነ ልጅ አዛ እንዳደርግልኝ ልንገረው። እሺ ከሻፍ እሺ ስለዚህ ባጭሩ ብላችሁ ምንድነው ወላሂ አምላክ ካልደነገገው ነብያቶች ካልሰበኩት መንገድ ጉጡ። عليكم السلام كشاف كيف حالك؟ الحمد لله شيخ. ممكن سوي اذان انت؟ اوكي يلا شكرا. እሺ አምላክ ካልሰበከ ካላዘዘው ካልደነገገው ነብያቶች ተቀበለው ከአምላክ ካልሰበኩት ይሄ መንገድ ስህተት መንገድ መሆኑን እወቁ። እኛም እናንተም ልናውቅ ይገባል። እምነት ተደንግጎ ሊሰጥ የሚገባው ከአምላክ ዘንድ ነው። በነብያት በኩል ነብያቶች ሊሰብኩት ይገባል። ተስማማን በዚህ? እንደሱ ከሆነ ሁለታችንም መጽሐፋችን ላይ ሄደን እንይ። እግዚአብሔር ክርስቲያን ሁኑ ብሎ አዟል ወይ ነብያቶችን? ላ የለም። እሺ ነብያቶች ክርስቲያን ሁኑ ብለው አዟል ወይ? ላ የለም መጽሐፍ ቅዱስ ላይ። ወደ ቁርአን ብትመጡ ግን ይሄን ነገር መልስ ታገኙታላችሁ። አምላክ ራሱ ደንግጎታል ወይ ለኛም ለነብያት? አዎ ቃል በቃል ራሱ እኔ እስልምናን ሃይማኖት ብቻ ደነገኩላችሁ እያለ ይናገራል። ለኛ ብቻ ነው ወይ? ላ አይደለም። ኖህን እያለ ይጠቅሳል፣ አብርሃምን ይላል፣ ሙሴን ይላል፣ መሲሁን ክርስቶስን ይላል። እነዚህ ታላላቅ ነብያት ኡሉል ዐዝም ይባላሉ ከኛ ዘንድ። እነዚህን ታላላቅ ለናሙናነት ጠቀስና እነዚህ የቀደሙት ነብያት ሁሉ ኢስላምን ደንግጌላቸዋለሁ እያለ ይናገራል። እነዚህ ነብያቶች ስናያቸው በቁርአን ላይ ሙስሊሞች ሁኑ እያሉ ህዝቦቻቸው እንደሰበኩ እናያለን። ይወሻል አይደል? ስለዚህ አምላክም ደንግጎታል፣ ነብያቶች ሰብከዋል። ክርስትና ላይ ስንሄድ ክርስቲያን ሁኑ ብሎ አምላክ አላዘዘም፣ ነብያቶችም ክርስቲያን ሁኑ ብሎ አላዘዘም። ታዲያ ማን አዟቸው ነው? ማን ነው ክርስቲያን እንድትሆኑ ያዘዛችሁ? ቆም ብላችሁ አስቡ እንጂ መጽሐፋችሁን ዞር ብላችሁ ተመልከቱ እንጂ አምላክ ካልደነገገው ነብያቶች ካልሰበኩት ይሄ የዲያብሎስ መንገድ ነው። በፍጹም ይሄ አምላክና የነብያት መንገድ አይደለም። ነብያትና አምላክ ትክክለኛውን መንገድ ለህዝብ ገልጸዋል። ይታቻል አይደል? ያን ፈልጋችሁ በመጽሐፋችሁ ላይ ቢያንስ አግኙት። እግዚአብሔር የቱ ጋር ነው ክርስቲያን ሆኖ ያለው? ነብያቶች የቱ ጋር ነው ክርስቲያን ሆኖ ብለው የሰበኩት? ለምንድን ነው ክርስቲያን ሆንኩት ብላችሁ ራሳችሁን ጠይቁ። ያየሽ ጥያቄ ያለው ጠይቅ ይችላል። ዳዊት ገነት الو الو سمعان كلامي ولا؟
ነሽ ትጂ? ሰላም ሁሱ ሰላም ነው። እንዴት ነሽ? አለን። እኔ እንኳን በውስጥ እንድታወራኝ ፈልጌ ነበር። እሺ ይቻላል። እሺ ልጻፍልህ አሁን? አዎ ማስታወሽ። እሺ ማሽ እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ደስ ያላችሁ መጠየቅ ትችላላችሁ። የተክልየ ልጅ የተክልየ ልጅ ወጣ ሚክስ مخلط. السلام عليكم. وعليكم السلام ورحمة الله وبركاته. أنا مكر فلق جدا مسلم. مسلمنا من أين مكر فلق هنا؟ من هنا. أنت سكتة وسدم تشكوك يلدا لا دام دي يوم بدا. هاي የመጀመሪያው ምክር ምንድነው? አዛን እየተባለ ስለሆነ እስኪጨርስ ድረስ እንበል ነው። ቀጣዩን ደግሞ እስኪጨርስ እናወራለን ኢንሻአላህ። ለማንኛውም እስኪ ስለ አዛን ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም የሚለውን ልንገራችሁ። አሁን የምላችሁን ካደረጋችሁ ነገ ቂያማ ቀን የነብዩ ሰለላሁ ዐለይሂ ወሰለምን ምልጃ ታገኛላችሁ። ነገ ቂያማ ቀን የነብዩ ሰለላሁ ዐለይሂ ወሰለምን ምልጃ ያገኘ ሰው ስኬታማ ሰው ነው። ገብታችኋል? ማስረጃ
በዚህ አዛን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢዛ ሰሚዕቱም ኒዳ ፈቁሉ ሚስለ ማ የቁሉል ሙአዚን ወኢዛ ቃለ ሀየ ዐለስ ሶላህ ሀየ ዐለል ፈላህ ቁሉ ላ ሐውለ ወላ ቁወተ ኢላ ቢላህ ወኢዛ እንተሃ ሚነል አዛን ቁሉ አላሁመ ረበ ሃዚሂ ዳዕወቲ ታማ ወሰላቲል ቃኢማ آت محمدا الوسيلة والفضيلة وبعثه مقام محمودا الذي وعدته وفي رواية أخرى إنك لا تخلف الميعاد من قالها حلت له شفاعتي يوم القيامة. نبيات صلى الله عليه وسلم اندهار إذا سمعتم المؤذن إذا سمعتم النداء يا أذان دمس بمت سمو جزياله فقولوا مثل ما يقول المؤذن لك أذان أدراجو اندميلو يتكتلاتشو تبالوالو لك سندميلو لمسالي الله أكبر سيل إن أنتم تكتلاتشو الله أكبر الله أكبر الله أكبر الله أكبر سيل الله أكبر الله أكبر أشهد أن لا إله إلا الله سيل أشهد أن لا إله إلا الله كلنا نملك الدرس تلا شو حي على الصلاة حي على الفلاح بلولاي لا حول ولا قوة إلا بالله بلوان لا بلاتم هنا هاي لله الله كان نفستكر مالته أذان أدركوا سيجرسم إيه بلوانو النبي صلى الله عليه وسلم سيتوجه ما سيتوجه اللهم رب هذه الدعوة التامة والصلاة القائمة آتي محمدا الوسيلة الفضيلة وبعثه مقام محمود الذي وعدته إنك لا تخلف الميعاد. إهني على سؤال النبي صلى الله عليه وسلم من قالها حلت له شفاعتي يوم القيامة. إهني على سو يتنسأيك أن يأني ملجأ لأرسو بكوهنا لثالث شهر يكامع كان يا نبي صلى الله عليه وسلم ملجأ ياقني على سو يوم مالتنا يزاني يرساشون ملجأ ياقني سو الله سبحانه وتعالى ملجأቸውን እንደማይመልስባቸው ቃል ገብቶላቸዋል። ሐዲስ ላይ ምን አሉ? انا اول شافع مشفع يوم القيامه አሉ። እኔ የትንሳኤ ቀን የመጀመሪያው አማላጅ ነኝ፣ መልጃውም ተቀባይነት ያለኝ እኔ ነኝ ብለው ተናግረዋል። يوم القيامه الله سبحانه وتعالى ምን ይላቸዋል? وشفع تشفع ይላቸዋል። አማልጅ መልጃህ ከኔ ዘንድ ተቀባይ ነው ሙሐመድ ይላቸዋል። ያ ሰላም አቡ ሁረይራ ረዲየላሁ ዐንሁ ታላቁ ሰሃባ ምን አለ? من اسعد الناس بشفاعتك يوم القيامه የትንሳኤ ቀን የእርሶን መልጃ በማግኘት እድለኛ የሚሆነው ማን ነው ብለው ጠየቃቸው። ከዚህ የምንረዳው የነብዩ ሰለላሁ ዐለይሂ ወሰለም መልጃ ያገኘ የዛኔ በጣም እድለኛ ሰው ነው። አላህ ሱብሓነሁ ወተዓላ መልጃቸውን እንደማይመልስባቸው ቃል ገብቶላቸዋል። ያን ለማግኘት የፈለገ ሰው ይሄን ያድርጋሉ። ነብዩ ሰለላሁ ዐለይሂ ወሰለም እራሻው አዛን ሲባል ልክ ሙአዚኑ እንደሚለው በሉ ላ ሐውለ ወላ ቁወተ ኢላ ቢላህ ሐይ ዐለ ሶላህ ዐለ አልፈላህ ብለው ላይ ከዚያ በኋላ አዛኑ ሲጨርስ ጊዜ اللهم رب هذه الدعوة اسكن جرش ماشي አዛን በስልክ የምንሰማ ሲላል ወቅቱን ጠብቆ የሚደረግበት አዛን ከሌለ በአካባቢያችሁ ያን በስልክ ያለውን እሱን ጠብቃችሁ በዚያ ከሆነ የምትሰግዱት በዚያ ከሆነ ተከትላችሁ አዛን ወቅቱን የምትከተሉት ችግር የለውም። ያንንም ብትሉ እንደ አስሉ እንደ መሰረቱ ግን በአካባቢው መስጂድ ካለ ያን ተከትላችሁ ነው የምትሉ። እሺ ተረት እየተናገርክ ነው የምናዳምጠው። ወላሂ አይገርም። قالوا إن هذا إلا أساطير الأولين ይሉ ነበር። ልክ እንዳንተ ከአዲያኖች በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ሲያስተምሯቸው ምን ይሉ ነበር? ቀጥታ ፋራቸውን እኮ ነው የተከተሉት። ያ ጀማዓ ሙሐመድ አንተ እየተናገርክ ያለው ያለፉት ሰዎችን የቀደምቶችን ተረትና ትርክት ብቻ ነው ይሏቸው ነበር። كذلك فهم على آثارهم يهرعون ለአምላካችን አላህ ልክ እንዲሁ እነርሱ በፋናቸው ላይ በኮቴያቸው ላይ ይራመዳሉ ይሄዳሉ ማለት። አሁን ያልከው ቃል አንተ አይደለም የጀመርከው። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ቀጥታ ከሃዲያኖች የተናገሩት ነገር ነው። እታች አለ አይደል? ያዘነ ቃል በቃል ምን ያክል ቁርአን እውነተኛ እንደሆነ ተረዳላችሁ። እነዛ ከሃዲያኖች ያሉትን እነዚህ ቃል በቃል ይደግሙታል እዚህ። እሺ ጥያቄ ያለው ነው ተጠይቀኝ። ተረት ማን እንደሆነ የታሪክ መጽሐፍ ራሱ መጽሐፍ ይናገራል። ከፈለክ ላሳየህ እችላለሁ። አንተ የምትከተለው የታሪክ መጽሐፍ ነው። ይሄን የተናገረው ማን ነው ከተባለ ራሱ ሉቃስ ነው። እኔ የታሪክ መጽሐፍ ነው የጻፍኩት ብሎ ተናግሯል። ላሳየህ አንድ ጊዜ እና ላሳየህ ጀባ ለበለ እስኪ ጥቅስ አንዴ እትፈት ሉቃስ መጀመሪያ ራሱ ሲናገር እኔ የታሪክ መጽሐፍ ነው የጻፍኩት ብሏል። እና ላሳየህ ተረት ማን እንደጻፈ እዚህ ጋር
ይነግረናል በጌታ ሰው። እሺ አንዴ በጌታ ስም አነብላችኋለሁ። አውጣ ከየትም ለጋግሞ እንደጻፈው ራሱ ይናገራል። ራሱ ሉቃስ እንደው ሁሉን ተከታትዬ ይህን የታሪክ መጽሐፍ ልጽፍላችሁ መልካም ሆኖ ታየኝ እያለ ይናገራል እንጂ በመንፈስ ቅዱስ ምሪት ጻፍኩ ምናምን የለም። ያውና ሉቃስ ወንጌል ምዕራፍ 1 ብል እንዳለ ጉሩ ተመልከቱ። ቅዱሳን ጸጋው ይበዛላችሁ በጸጋው የምትኖሩ ሁሉ ተመልከቱ። የሉቃስ ወንጌል ይላል የከበርክ ቴዎፍሎስ ሆይ አለ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን የታሪክ መጻፊያ ታሪክን በየተራው ለማዘጋጀት እንደሞከሩ አለ። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መንፈስ ቅዱስ ገለጸልኝ። ላላላላ መልካም ሆኖ ታየኝ አለ እንዲጽፍ። አያችሁ አይደል? የምን መጽሐፍ? የታሪክ መጽሐፍ ራሱ ነው ያለው። ይሄን ታሪክ እንድጽፍልህ መልካም ሆኖ ታየኝ አለ። የታሪክ ተረት መጽሐፍ ይሄ ነው። ከይቅርታ ጋር አንዳመጣታችሁ ነው የምመልስላችሁ እንዳይደብራችሁ። ለማወቅ የሚመጣ ሰው ካለ ረጋ ብለን ሁሉን እናስረዳለን፣ ችግር የለም። እንግዲህ ታሪክ መጽሐፍ የተረት ካልክ ማን ተረትና ታሪክ እንደሆነ እዚህ ጋር አሳያለሁ። እሺ ያ ሁሉን ተከታታይ ያለ ተመልከቱ። የቃሉ አገልጋዮች እንዳስተላለፉልን አለ። አስተላልፈውለት እንጂ እሱ ከቃሉ አገልጋዮች መካከል እንዳልሆነ ራሱን ገለጠ። እውነቱን አልዋሸም። እዚህ ጋር ክርስቶስ 12 ደቀ መዝሙሮችን መርጦ ነበር። ሉቃስ ከነሱ ውስጥ የለበትም። እንዳስተላለፉልን አለ። አስተላለፉልኝ ከተባለ ሰነድ ያስፈልጋል። ሪጃል የሚባል ነገር አለ። በእኛ በኢስላም ቡኻሪ መጥቶ ከነብዩ ሰለላሁ ዐለይሂ ወሰለም እንደተላለፈልኝ ቢል አንሰማውም ነበር። ገብታችኋል አይደል? ነገር ግን እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ያስተላለፉለትን አካሎች ሰነዶችን፣ ሪጃሎችን ይጠቅሳቸዋል። አከሌ ብሎ ቁጭ ያደርጋቸዋል። ሉቃስ እንደዚህ አድርጓል ወይ? ላ የለም። በአንተና በኢየሱስ መካከል አለ ብትሉት ላ የለም፣ አልጠቀሰም። እንዳስተላለፉልን ብለው እየተናገሩ አስተላለፈልኝ ካለ አንድ አካል ማናቸው ያስተላለፉለት ተብሎ ሰነድ ይጠየቃል አይደል እንዴ? ያ ቢጠየቅ ወፍ ስለ ፎሬክስ ዑለሞች ተጠይቀው አይቻልም ብለዋል። ላ ሐውለ ወላ ቁወተ ኢላ ቢላህ 3 ጊዜ ነው ወይ? ላ አዛን ሲባል ጊዜ፣ ሐያ ዐለ ሶላ ሲባል ጊዜ፣ ላ ሐውለ ወላ ቁወተ ኢላ ቢላህ አንድ ጊዜ ነው ተረት። እሺ እሺ የሚገዛለ አልሚ ሙሽታሪ እሱ ምን ላይ ነህ ይላል። ሶፋ ላይ ነኝ ያለሁት ለጊዜ። በኋላ ግን በመሬት ላይ ሆናለሁ ከትንሽ ደቂቃዎች በኋላ። ከዚያ በመስጂድ ላይ ሆናለሁ። ሌላ ጥያቄ አለ? ጥያቄ እንደተመለሰልህ ተስፋ አላደርግም፣ እርግጠኛ ነኝ ስላልዋሻ። ሶፋ ላይ ነው ያለሁት። ከረመ ካሳያለሁ ማስረጃ። እሺ ኤክስ ምንድነው? ኤክስ ቅልቅል ማለት ነው። እንግሊዝኛ አታውቁም እስካሁን? ባላ እንዴ
ተማሩ እንደዚህ እኛ ጋር እኩል እንዳት አማር አለባቸው። እንግሊዝኛ በደንብ ማወቅ አለባቸው። ለብዙ ይጠቅማቸዋል ልክ እንደኛ። እሺ እሱ ለምን 4 ወንጌል ብቻ ተመረጠ? ይሄን ዲያቆን ያረጋል የሚባል ክርስቲያን ይናገራል። ዲያቆን ያረጋል የሚባለው ክርስቲያን እንግዲህ መመራቸው ነው። እሱ ምክንያቱን ይናገራል እዚያ ላይ። ከስንት ነበር አዛን የተባለው ልጆች? ከ32 ከ50 ይቅርታ። እሺ እዚህ ብዙ ደቂቃ ይቀራል ገና። ከ50 ነው እዚህ ከ50 ነው ዱባይ ማሪና ከ50 ነው። ከሶላት በኋላ ረስቼ 3 ጊዜ ኹሹዕ አደረኩኝ ሩኩዕ አደረኩኝ ለማለት ነው። እና ሶላት ከጨረስኩ በኋላ ተዛ ላይ ምን ላድርግ ይላል። በጣም አሪፍ ጥያቄ። አንድ ሰው ሶላት እየሰገደ እያለ አንድ ሩኩዕ ጨመረ ተጨማሪ፣ ይሄ ሰው ምንድነው ማድረግ ያለበት? ማን ነው የሚመልስ? ከዚህ በፊት ነግሬያቸዋለሁ። ማን ነው የሚመልስ? ዛደ ሩክን ምን አርካን الصلاة ምን ያደርጋል? فماذا عليه سجود السهو አለበት። መቼ ነው سجود السهو የሚያደርገው? قبل التسليم أم بعد التسليم? ከሰላምተ በኋላ ኤግል መለሰው። ማሻአላህ ማሻአላህ ይሄ ነው ተማሪ። أسباب سجود السهو 3: الزيادة والنقص والشك. فإذا كان السبب الزيادة يكون السجود يعني سجود السهو بعد التسليم. أما في حالة النقص وفي حالة الشك يكون سجود السهو قبل التسليم. أنا مسجله يشاء صلاة نويه سوء تانجر مالك الزيا وهذا رقمه يسوي صلاة الله لك لنا قاسي لمنا هي تياك الله ايش قالوا تياك الله قالوا ሸክስ እንዴት ነው የምናደርገው ይላል። ሸክ ማለት ጥርጣሬ ማለት ነው። ከተጠራጠረ ሰውየው በሶላት ላይ እንዴት ነው ማድረግ ያለበት? እንደ ምሳሌ የዞርን ሶላት እንውሰድ። የዞር ሶላት እየሰገደ ሰውየው 3 ረካዓ ነው የሰገድኩት 4 ረካዓ ነው የሰገድኩት ብሎ ከተጠራጠራችሁ ታውቃላችሁ ምንድነው ማድረግ ያለበት? يبني على الأقل يعني يعتبر نفسه كأنه صلى 3 ركعات ويقوم ويجيب ركعة واحدة ويسجد سجود السهو قبل التسليم مرتين وبعد ذلك يسلم. عند سي ظهر صلاة 3 يسجدكوت 4 ብሎ ከተጠራጠረ በጥቂቱ ላይ ይገነባል። ያም 3 እንደሰገደ አስባን ማለት ነው። ከዚያ አንድ ረካዓ ይጨምራል። ከዚያ ተህያትን ቀርቶ ከማሰላመቱ በፊት 2 ጊዜ سجود السهو ያደርጋል ማለት ነው። لأنه في حالة الشك يكون سجود السهو قبل التسليم مرتين وبعد ذلك يسلم. ቁርአን ቀራል ኢንሻአላህ ወጣና እሱ ጓደኛዬ የሰው ሚስት ይዞ ነበር። ታዲያ ተውበት ላደርግ ነበር ይምረኛል አይምረኝም ይላል። መልስ እሺ ወደ አላህ Subhanahu Wa Ta'ala ተውበት ያድርግ። እንዴ ይቃን ደረግ ነው ወደ አላህ Subhanahu Wa Ta'ala ተውበት ያድርግ። አንዳንድ ሰው እዚህ ጋር የሚሳሳተው ነገር አለ። እሷ ትሄድና እኔ ከከሌ ጋር ግንኙነት አድርጌ ነበር አውፍ በሬ ትላለች ለባሏ። ሌላ ጸብ እንደገና ይፈጥራሉ መገዳደል የሚደርስ እሱም ልክ እንዲሁ ይሄድና እኔ ከከሊት ጋር ግንኙነት አድርጌ ነበር አውፍ በይ ይላታል። ይሄ ሌላ ጸብ መገዳደል የሚደርስ እና ጸብ የሚፈጥረው መካከላቸው ይሄ ከሆነ
እንዲህ ማን ነው ሄደው ይሄንን መናገራቸው አንዱ ለሌላው ይሄ አግባብ አይደለም። ወደ አላህ Subhanahu Wa Ta'ala ተውበት ማድረግ ነው ያለባቸው። ተውበት ማድረግ ነው ያለባቸው። ልጆች እዚህ ሶላት ደርሷል። እሺ ቀጥሉ። ልሰግድ ነው። ሰላም ሰላም ወራህመቱላህ 1400 ሰዎች አላችሁና አብዱልከሪምን ፎሎ አላደረጋችሁት ፎሎ አድርጉት። ብዙ ትማራላችሁ ከሱ። ቪዲዮዎችን ፖስት ያደርጋል። ቪዲዮዎችን እየገባችሁ ሪፖስት እና ኮፒ ሊንክ አድርጉለት። ቃል እያለሽ ቃል እሺ ወጣች። ሚክስ አለ ዳውድን ተማን ፎሎ አድርጉ። ዳውድን ራሱ ኮለምን ረሽሽ ነይ ግቢ አብዱል ከሪም ጋር እንድታወሪ አለሽ